አንድም ቀን ሰውን ተማምኖ ስራውን ጀምሮ አያውቅም። ማንንም ተማምኖ ስራውን ጀምሮ በቃ እግዚአብሔር ራሱን ተማምኖ የሚሰራ አምላክ ነው። ይሄንን ደግሞ እኔ በህይወቴ አይቻለሁ እና እግዚአብሔር ያላችሁን ይፈጽማል። እግዚአብሔር የተናገረውን ያደርጋል። እንደ ሰው አይደለም። ብቻ እነሱ እግዚአብሔርን አምነው እኔን ለፈቃዱ ሰጡ። እግዚአብሔር ይኸው አላሳፈራቸውም፣ እኔንም አላሳፈረም። እኔ እኮ ብዙ እኮ በመንገዴ ውስጥ ደክም ያለውኝ ብዙ ወድቅ ያለው ብዙ ነገር ውስጥ ገብቻ ያለው የእግዚአብሔርን ፈቃድና ሐሳብ ያልሰማቸው ብዙ ጊዜያቶች አሉ። ግን እግዚአብሔር እንደኔ አልሆነም እና እግዚአብሔር እንደኛ አይደለም። የያዘን ሊለቀን አይደለም። እንዳለውም እንደፈጠረን እንደዛው አላማው እንደ ፈቃዱ ያኖረናል ብዬ ነው የማስበውና ይሄ ዲቦራ የሚለው እግዚአብሔር በኔ ሕይወት ውስጥ የተናገረውን በተለይ እናቴ የሆነ ጊዜ ምን አለችኝ፣ ሁሌ በተደጋጋሚ ቃል በኔ ይነገር ስለነበረ በኔ ላይ እሷ የምታስብ የነበረው በቃ አገልጋይ እንደምሆን ይሄ የቤተክርስቲያን አገልጋይ ወይም ደግሞ ቤተክርስቲያን ውስጥ በአገልግሎት ባለ እንትን ውስጥ የምኖር በዛ ሁኔታ በቃ ምክንያቱም መጽሐፍ ቅዱስ ላይ ዲቦራ በጣም ብርቱ ሴት፣ በጣም ጠንካራ ሴት፣ ጠላትን ደግሞ ያሸነፈች የእግዚአብሔር አብሮነት ከሷ ጋር ሆኖ ጠላትን የተበቀለች ሴት ናት እና በዛ ነበረ መታሰብ የነበረው። እኔም ያንን ታሪክ ወይም ደግሞ በመጽሐፍ ቅዱስ ላይ የተጻፈውን ይህንን እውነት ካወቅኩኝም በኋላ ማለት አልገባኝም፣ አልተረዳሁትም። በዛው መልኩ እኔም መቀጠል ነው የሚመስለኝ እናቴም እንዳለችኝ ማለት ነው። እና ኋላ ላይ ግን ወደኋላ ዞር ብለን የኔን ህይወት ስናይ እኔም ሳይ እናቴም ስታይ እግዚአብሔር በእኔ የእግር ኳስ ህይወት ውስጥ የራሱን ስራ እየሰራ የራሱን ፈቃድ እያደረገ ስሙን በእኔ ላይ እየገለጠ ግን በብዙ ሲጠቀማየን። ስለዚህ ለካ እግዚአብሔር አሰራሩ ልዩ ልዩ ነው እና በእኔ የእግር ኳስ ህይወት ውስጥ በዚህ አይነት መንገድ ውስጥ እግዚአብሔር እኔን ይዞኝ ሲመራ የእግዚአብሔርን ድንቅ ስራ፣ የእግዚአብሔርን እርዳታ፣ የእግዚአብሔርን ትልቅነት ሰዎች እንዲያዩ ሆነ፣ ሰዎች እንዲገባቸው ሆነ። እኔን ሲያዩኝ እግዚአብሔር እንደረዳኝ፣ እግዚአብሔር እንዳገዘኝ፣ የስኬቴ ሚስጥር እግዚአብሔር እንደሆነ ሰውን ከአፈር ከትቢያ ከአመድ ላይ አንስቶ እግዚአብሔር እንደሚያከብር ለልጆቹ ታማኝ እንደሆነ እግዚአብሔርን የሚጠሩ የሚከተሉ ሰዎች እግዚአብሔር እንደማይጥላቸው ማሳያ አድርጎ አሁን በኔ ህይወት ውስጥ የሚሰራውን እግዚአብሔር እየሰራ አለው እና በኋላ ላይ በዚህ ተረዳን እና ምን ልል ፈልጌ ነው፣ እግዚአብሔር ለኛ የተናገረውን ነገር ይፈጽማል። ገና ህፃን እያለን ምንም ሳይገባን ራሱ ያለንን ነገር እግዚአብሔር ይፈጽማል። ብቻኛ በመጠበቂያችን ሆነን ጌታን ጠብቀው ሁሉን ነገር ለእግዚአብሔር ፈቃድ አሳልፈን እንስጥ ለማለት ነው። ድንቅ ምስክርነት ነው በእውነት በተለይ ታዳጊዎች፣ ወጣቶች በብዙ ተስፋ መቁረጥ ውስጥ ያላችሁ እግዚአብሔር አያየኝም ወይ? እግዚአብሔር አይመለከተኝም ወይ? እግዚአብሔር የሚናገረኝ ነገር ሌላ ነው፣ በህይወቴም ያልፈው ነገር ግን ሌላ ሆኗል ያላችሁት፣ ግራ የተጋባችሁ፣ በተስፋ መቁረጥ ውስጥ ያላችሁ ይህ ትልቅ የህይወት ስንቅ ይሆናችኋል ብዬ አስባለሁ። ክብረት ይስጥልኝ ሎዛዬ። እንደው ከዚሁ ጋር ተያይዞ መቼም ቴስቲሞኒውን ነግረሽናል፣ ምስክርነቱን። ፈረንጆቹ ኖ ቴስቲሞኒ ዊዛውት ቴስት ይላሉ። መቼም ፈተና ከሌለ ምስክርነት የለም እንደማለት ነው። ኖ ሜሴጅ ዊዛውት ሜስ ይላሉ። በህይወታችን ደግሞ ያጣነው ነገር ከሌለ መልእክት አዘል ህይወት አይኖርም እንደማለት ነው እና ክርስትና እግር ኳስ ጨዋታና ቻሌንጆቹ ተግዳሮቶቹን በሁለት ደቂቃ ግለጫቸው ብትባይ እንዴት ትገልጫቸዋለሽ?
ኧረ በስመ አብ 2 ደቂቃ ብቻ በጣም ሰፊ ነው። ምክንያቱም እዚህ ጋር የእግር ኳስ ህይወት አለ፣ እዚህ ጋር ደግሞ ክርስትና አለ እና ደግሞ ቻሌንጆቹ አሉ። ስለ እግር ኳስ ቻሌንጅ ብቻ ራሱ ብነግርህ እግር ኳስ በጣም የጉልበት ስራ ነው። ሁል ጊዜም በየቀኑም ኤክሰርሳይዝ ማድረግ አለብህ፣ ሰውነትን ማዘጋጀት አለብህ ላለብህ ኮምፒቲሽን ወይም ፐርፎርማንስ። ያንን ነገር ብቁ ሆነህ ለመገኘት ያንን ማድረግ ይጠይቃል እና እግር ኳስ ላይ ያለ ፈተና በጣም ከባድ ነው። በተለይ ደግሞ ምንም አይነት የዌዘር ሁኔታ ላይ ትሰራለህ። ከሰኞ እስከ እሁድ ነው ስራ የምንሰራው። ሌሊት መነሳት ቢያስፈልግ ሌሊት እንነሳለን። በዝናብ ሊሆን ይችላል፣ በውርጭ ሊሆን ይችላል፣ እንሰራለን እና በጣም ከባድ ፈተና ያለበት ህይወት ነው። በዛ ሁሉ ስታልፍ ደግሞ ምናልባት ቡድን ውስጥ ወይም ክለብ ውስጥ ደግሞ ራሱን የቻለ ፈተናዎች ይኖራሉ። እድል አለማግኘት፣ ተቀባይነት አለማግኘት፣ በአንተ ችሎታ የሚተማመን ሰው ላይኖር ይችላል። ጨዋታ ሜዳ ገብተህ መጫወት እድል ማጣት ይኖራል እና ያ ራሱ በራሱ ብዙ ህመም አለበት። በጣም ብዙ ውስጥን የሚጎዳ ነገር ነው። ክርስትናንም በጣም የሚፈታተን ነገር ነው። እኔ በዚህ በጣም ብዙ ተፈትኛለሁ እና ግን በዚህ ህይወት ውስጥ ሳልፍ ግን ሁሌም ቢሆን ያበረታኝና ያጠነከረኝ ነገር እንደ አንድ እግር ኳስ ተጫዋችም እንደ አንድ ክርስቲያንም ግን እግዚአብሔርን በመፍራት ሁሉን ነገር ለእግዚአብሔር አሳልፌ እሰጥ ነበር በቃ። እና እግዚአብሔርን በጣም ለመፍራት መንገዶቼን በጣም በቃ ለእግዚአብሔር ፈቃድ ለመስጠት ጥንቃቄ ለማድረግ እና ደግሞ በተቻለኝ መጠን ጸልያለሁኝ ጠዋትና ማታ ካምፕ እያለሁኝ ማለት ነው። ካምፕ በማሳልፍበት ጊዜ ማለት ነው ጠዋትና ማታ ጸልያለሁኝ። በቃ እግዚአብሔር እንዲረዳኝ፣ መንገዴን ሁሉ እሱ እንዲወስድ፣ በነገሬ ሁሉ እግዚአብሔር እንዲረዳኝ፣ ሞገስ እንዲሆነኝ እና አቅም ችሎታ እንዲሰጠኝ፣ እኔ ባለውበት ቡድን ውስጥ እኔ ባለውበት ክለብ ውስጥ እግዚአብሔር ምልክት እንዲያደርገኝ እና ደግሞ በእኔ ተጠቅሞ እግዚአብሔር እንዲሰራ ያንን እጸልይ ነበር እና እንደዛም ሆኖ ግን ብዙ ፈተናዎችን አሳልፍ ያለውኝ። እንዳልኩ እግር ኳስ በጣም ብዙ ሆነ የምትኖርበት ህይወት ነው። አንድ ቲም ውስጥ ብዙ ሆነህ ነው የምትኖረው። በጣም ብዙ የተለያየ ባክግራውንድ ያለን ልጆች ነን የምንሰባሰበው። የተለያየ እምነት ተከታይ የሆንን ልጆች ነን አንድ ቡድን ውስጥ የምንኖረው። እንደገና ደግሞ በባህሪም የተለያየ ባህሪ ያለው ተጫዋች አሰልጣኝ ጋር አብረህ ትሰራለህ እና እነዛ ሁሉ ራሳቸውን የቻሉ ፈተናዎች ናቸው። ምክንያቱም በየቀኑ አብረን ነው የምንኖረው፣ በየቀኑ አብረን ነው የምንሰራው፣ በየቀኑ አንለያይም። አንድ ላይ በህብረት ሆነ ስትኖር ያለውን ፈተና እንግዲህ ታውቀዋለህ ሐኪም፣ ብዙዎችም እዚህ ይረዳሉ እና ሁሉም ቀን ተደስታ አታሳልፍም፣ ሁሉንም ቀን ጎብዛ አታሳልፍም፣ ሁሉንም ቀን በጥሩ ሙድ አታሳልፍም፣ ሁሉንም ቀን ደስተኛ ሆነ ምናምን አትጀምርም እና እዛ ውስጥ ግጭቶች ይኖራሉ፣ እዛ ውስጥ መኮራረፎች ይኖራሉ፣ እዛ ውስጥ ደግሞ በራስም ይሁን በቤተሰብም እዛም እርስ በርስ ካለ ተጫዋች ጋር ይሁን በስራም ትጋጫለ። ለአንተ ጥሩ አመለካከት ያለው ሰው ይኖራል፣ ጥሩ አመለካከት የሌለው ሰው ያጋጥመሃል። በዛ ነገሮች ሁሉ ትፈተናል እና በጣም በብዙ ትፈተናለ። ሜዳ ውስጥ ያሉ ቻሌንጆች አሉ። ኳስ አለማግኘት፣ ኳስ አለመስጠት፣ እንደገና ደግሞ የተለያየ ቻሌንጆች አሉ። በዛ ሁሉ ተፈትኛለሁ እኔ እና እንደገና ደግሞ ብቁ ሆኜ ጥሩ ችሎታ ወይም አቅም እያሳየው
በዛ ጊዜ ላይ እድል ለኔ መሰጠት ሲገባው ወይም ደግሞ መጮት እየቻልኩኝ እድል ሳይሰጠኝ ቀርቶ ያቃል እና እነዛ ሁሉ አልፈዋል። ግን በእነዚህ ሁሉ መንገዶች ውስጥ ሌላው ደግሞ እግር ኳስ በጣም ብዙ አይነት እንዳልኩ የተለያየ አይነት በዚህ በኢንተርቴይንመንቱ ደግሞ በጣም ብዙ የሚያሳስቱ ነገሮች አሉ። እዛ ውስጥ የተለያየ ሀገር እንሄዳለን። የተለያየ ቦታዎች ክለቦች ጋር ለመጫወት የተለያየ ሀገር እንሄዳለን። እዛ ሀገር ስትሄድ በዛውም ደግሞ በህብረት የምትወጣበት አጋጣሚዎች አሉ። ከተማ ወደ ከተማ ከጨዋታ በፊት የሚሆን ከጨዋታ በኋላ በዛ ጊዜ ውስጥ ምናልባት ከጓደኞች ወይም አብረሃቸው ያሉ ልጆች የለመዷቸው ልምዶች ይኖራሉ። የሚያሳልፉት ልምድ አለ። ያ ሁሉ ቻሌንጂንግ ነው። እንደገና ደግሞ ቲም ውስጥ ክርስትናን የሚፈታተን ወይም በእግዚአብሔር መንገድ ውስጥ ስትሄድ ያንን ነገር የእግዚአብሔር ፈቃድ ወይም የእግዚአብሔር መንገድ የማይፈቅደው ነገሮች እዛ ውስጥ አሉ እና ያ ሁሉ ቻሌንጂንግ ነው እና እኔ በነዛ ወቅቶች ላይ አልተሳሳትኩም ወይ? ተሳስቼ አውቃለሁ፣ ወድቄ አውቃለሁ። በተለያየ መልኩ ይሄ ምንድነው ድካም ውስጥ ገብቼ አውቃለሁ እና ግን በነዛ መንገድ ውስጥ ግን እያለፍኩኝ እግዚአብሔርን የምጠይቀው ነገር በቃ እግዚአብሔር እንዲረዳኝ፣ አቅም እንዲሆነኝ፣ ጉልበት እንዲሆነኝ እነዚህ መንገዶች ውስጥ የእግዚአብሔር መኖር እንዲኖር በቃ መንገዶችን ሁሉ እንዲያሳየኝ ግን እጠይቀዋለሁ። መቼም ቢሆን ከመጠየቅ ግን ወደኋላ ብዬ አላቅም እና በዛ ህይወት ውስጥ ነበረ ያሳለፍኩት። ግን በጣም እግዚአብሔር የረዳኝና በጣም ያገዘኝ ደደቢት እግር ኳስ ክለብ ስገባ ሐዋሳ ከነማ 2 ዓመት ከተጫወትኩ በኋላ ወደ ደደቢት እግር ኳስ ክለብ ስገባ ደደቢት ቤት ውስጥ 5 በጌታ የሆንን ልጆች ነበርን እና ይሰማል አኬ? በደንብ ይሰማል። አዎ ሎዚዬ ቀጥይ። እና ከኔ ጋር 5 በጌታ የሆንን ልጆች ነበርን። ከዛ አንድ ላይ ህብረት ማድረግ ጀመርን። ከነሱ ጋር መጸለይ ጀመርኩኝ። እግዚአብሔር ነው የረዳን። ይሄንን ሐሳብ እህታችን ውብ አለም ትባላለች። አሁን እንግሊዝ ሀገር ነው የምትኖረው። እሷ ሐሳቡን አመጣችና በህብረት በቃ አንድ ላይ መጸለይ፣ በጋራ መውጣት፣ በጋራ መግባት፣ የእግዚአብሔርን ቃል አብሮ ማጥናት ጀመርን ማለት ነው። እና ያ የዝግጅት ወቅት ጊዜ ነው። የመጀመሪያ ደደቢት የገባው ዓመት የዝግጅት ወቅት ነበረን እና ያ ደብረ ዘይት ነበረን የዛ ጊዜ። ከዛ ወደ አዲስ አበባ ስንሄድ ደደቢት መቀመጫው አዲስ አበባ ስለሆነ ወደ አዲስ አበባ ስንሄድ ምን አደረግን? እህታችን ውባለም ቤተክርስቲያን ልደታ አሴምብል ነበረ የምታመልከው የምታገለግለውም እና እዛ አስፈቀደችልንና ጸሎት ሐሙስ 9 ሰዓት ላይ ለማድረግ ወሰንን ማለት ነው። እና ሁላችንም አንድ ክለብ ነው ያለነው። ልክ ትሬኒንግ እንደጨረስን እንግዲህ አስበው ትሬኒንግ የ1 ሰዓት ተኩል ወይ 2 ሰዓት ነው የምንቆየው። ከዛው እንደጨረስን ነው ወደ ጸሎት የምንመጣይ ነበር። በጣም ይደክመን ነበረ፣ በጣም እንዝል ነበረ። በጣም በቃ ምን ብዬ ልንገር። እንደዛም ሆኖ ግን ይሄ ህብረት በዛ ጸሎት ሐሙስ ቀጠለ ማለት ነው። ከዛ እኔ ከሁላቸውም በእድሜ አንስ ነበረ። በጣም ነበር የሚሳሱልኝ እና ሁል ጊዜ ይመክሩኛል፣ ሁል ጊዜ ይገስጹኛል። ውሎዬን መንገዴን እንዳስተካክል የሚነግሩኝ ነበረ። በጣም በብርቱ ይጸልዩልኝ ነበረ። በጣም የሚገርም ፍቅር ነበረን። በጣም ብዙ ነገር አብረን ተካፍለናል። ይሄ በሚያስፈልገን ነገር ሁሉ ሁላችንም እርስ በርስ ቆመናል። በጣም ብዙ ከባባድ ፈተናዎች በህይወታችን ገጥመውናል።
እነዛን ሁሉ ግን ያለፍነው በዛ ህብረት ውስጥ ሆነን ነበር እና እግዚአብሔር በዛ ህይወት ውስጥ ነው እኔን የሰራኝ እና ምን ልል ነው እኔ የህብረቱ ውጤት ነኝ። የዛ የጸሎት ህብረት ውጤት ነኝ። በጣም የሚገርመኝ እንደውም እነሱ ከማናቸውም የበለጠ ለኔ በጣም ይጸልዩ ነበር። በጣም ከራስ ፀጉሬ እስከ እግር ጥፍሬ ይዘው በጣም ይጸልዩልኝ ነበር። ከተለያየ ነገር እግዚአብሔር እንዲጠብቀኝ እንዲረዳኝ በጣም ይጸልዩልኝ ነበር። የሚገርም ፍቅር ነበረን በጣም እና በእግር ኳስ ውስጥ የነበሩትን ቻሌንጆች ሁሉ ፈተናዎች ሁሉ ብዙ የሚያምሩ ነገሮች አሉ። በጣም ብዙ የሚያሰናክሉ ነገሮች አሉ። በጣም ብዙ ወደኋላ እንድትል የሚያደርጉ ነገሮች አሉ። ግን የኛ ብርታት የኛ አቅም የኛ ችሎታ ሳይሆን እግዚአብሔር ግን በጸጋው ስለረዳን እኛን ሊረዳን ሲፈልግ እግዚአብሔር ያንን ህብረት መሰረተ ማለት ነው። ያንን ህብረት ማለት እና አምስታችንም ሆነን ቀጠልን። እውነቴን ነው የምልህ ማንም ሰው ሳያይ ማንም ሰው ሳይኖር እግዚአብሔር በዛ ህብረት ውስጥ በኔ ህይወት የተናገረውን ቃል ፈጽሟል። አንድ የቀረ ነገር የለም። አንድ እኔ ዛሬ የምኖረውን ህይወት እነዛ አምስቱ ልጆች ምስክር ናቸው። አሁን ለነሱ አዲስ አይደለም። በጣም ትንሽዬ ክፍል ወይም ደግሞ ብዙውን ጊዜ አዳራሹ ላይ በጎን ልክ ስትገባ በቀኝ ሳይድ ወንበር ለ5-6 ወንበር ክብ አድርገን ነው ምንጸልይ ነበር። ልደታ አሴምብል ቸርች ማለት እና እዛ ላይ ያነባነው እንባ የጸለይነው ጸሎት ብዙ 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 ነገር እግዚአብሔር ረዳን ማለት ነው እና እነሱ አሁን ምስክር ናቸው። በቃ ለነሱ አዲስ አይደለም። እዛ ህብረት ውስጥ እግዚአብሔር የተናገረውን ቃል ሁሉ በእኔ ፈጽሟል፣ በእነሱም ህይወት ፈጽሟል። እኔም ለዛ ምስክር ነኝ፣ እነሱም ለእኔ ምስክር ናቸው። ማንም ሳይኖር ብቻችንን እያለን ማለት እና ያንን ሁሉ ቻሌንጅ እንዴት አለፍሽ? ያንን ሁሉ ቻሌንጅ እንዴት ሎዛ በዚህ መልኩ ቀጠልሽ ካልከኝ ያ ህብረት የሚገርም ጾም ጸሎት እንገባ ነበር። ምሽግም የ3 ቀን የ4 ቀን በጋራ ጾም ጸሎት እንገባ ነበር። ትሬኒንግ ላይ ያለንም ወይ ደግሞ እረፍት አንደኛ ዙር ወይ መጨረሻ የውድድር አመት ሲያልቅ ቤት ሳንሄድ ምናምን ወደ ቤት ሳንበተን እንደዛ እንጸልይ ነበር እና እንደዛ እያደረግን ብዙ እህቶች ከኛ ጋርም ተቀላቅለው ነበር ኋላ ላይ ማለት ነው። ከኛ ጋር ህብረት የሚያደርጉ እግር ኳስ ተጫዋቾች ማለት ነው። ከ5 ወደ 10 ምናምን አድገን ነበር። የሚገርም ማለት ነው። እግዚአብሔር በብዙ ረድቶን ማለት ነው እና ህብረቱ ፋሬስ ይባላል። ያ ህብረት በእርግጥ አሁን ሁላችንም ወደ ተለያየ የህይወት መንገድ ውስጥ ስለገባን አልቀጠለም። ግን እግዚአብሔር እኛን ለመስራት እግዚአብሔር እኛን በመንገዱ ውስጥ አድርጎ ሊሰራን የመሰረተው ህብረት ነውና እኔ በእግር ኳስ ውስጥ ያሉትን ቻሌንጆች በመንፈሳዊ ህይወት ውስጥ ያሉትን ቻሌንጆች ሁሉ ያለፍኩት በዚህ መንገድ እግዚአብሔር ረድቶኝ ነው። እግዚአብሔር በድብቅ ሰርቶኝ ነው። እግዚአብሔር ማንም በማያየው ሁኔታ ሰርቶኝ ነው። ዶርም ውስጥ ብቻዬን በምጸልይ ጊዜ በሞኝነት በምጸልይ ጊዜ ገብቶኝም ሳይገባኝም በምጸልይ ጊዜ እግዚአብሔር በዛ በድብቅ የሰራው ህይወት ነው እንጂ ከኔ የሆነ ምንም ነገር የለምና እነዛን ሁሉ ህይወቶች ያለፍኩት በዛ ነው። ግን ብዙ ያነባውበት ብዙ የተቸገርኩበት ብዙ የተፈተንኩበት ብዙ የተገፋውበት በጣም ብዙ ከባድ የሆኑ ፈተናዎችን አልፌያለሁ። እውነት ለመናገር ከዚህ ስኬት ጀርባ በጣም ብዙ ብዙ ነገሮች አሉ። ግን እግዚአብሔር ስለ ስሙ ክብር ሲል በስኬቶቼ ብቻ አይደለም በቻሌንጆቼ ውስጥም እግዚአብሔር ስራውን ሰርቷል ማለት ነው። አሜን። ድንቅ ነው። በጣም ይጣፍጣል። 2 ደቂቃ
ማው ነው የመሰለኝ። አሁንም ሌላ 2 ደቂቃ ትጨምሪልናለሽ? በጣም እየናፈቅን ነው የእግዚአብሔርን ነገር እየሰማን ያለ ነው። ይህ ደግሞ ለብዙ ወጣቶች ስንቅ ይሆናል ብዬ አስባለሁ። ሰዎች ቻሌንጆቻቸው እንዴት እንዳለፉ ብዙ ነገሮቹን ሲያጋሩ ህይወትን ማካፈል ነውና እጅግ አድርጌ አመሰግናለሁ። ታብታብ እንድታደርጉ ፈልጋለሁ። ሙሉ በሙሉ አቁማችኋል። አይኖ በምስክርነቱ ተመስጣችሁ እንደሆነ በዚህ ያላችሁ 445 ሰዎች ይገባኛል። ነገር ግን ታብታብ አድርጉ። ጥያቄ ያለኝ የምትሉ ሰዎች ጥያቄ እንድትጠይቁ እድል ሰጥተን ነበር። እዛ የተቀመጡትን ነው 7ቱን መርጠን በሚቀጥለውም ደግሞ ሳምንት ሎዚ ትገኛለች አይደል? ንገሪያቸው። ሳምንት ትገኛለች በተመሳሳይ ሰዓት። ስለዚህ የሁሉንም ጥያቄ በአንዴ መመለስ ስለማይቻል በሚቀጥለው ሳምንት ደግሞ እንቀጥላለን። ኢንቦክስ አድርጉልኝ ጥያቄዎቻችሁን፣ እኔ ከሽኜ አሳምሬ አቀርባለሁ። ሎዚም ደግሞ እንዲህ 2 ደቂቃ በሆነ ሁኔታ ትመልሳለች፣ ምንም ሳይሰለቻችሁ ማለት ነው። እንደው በዚህ መሃል ታብታብ አድርጉ፣ በደንብ ታብታብ አድርጉ። አሁን ስለ ኢየሱስ ልታወራ ስለሆነ በደንብ እስቲ ታብታብ አድርጉ። ፍቅራችሁን ደግሞ ግለጡና ተጠቅማችኋል? አሳዩን እስቲ። ምላሻችሁን ማወቅ እንፈልጋለን። እየተጠቀማችሁ ነው ያላችሁት ወይስ እንዲሁ ነው የተቀመጥነው? እየተጠቀማችሁ እንደሆነ ተስፋ አደርጋለሁ። ስለዚህ በደንብ አድርጋችሁ አመስግኑልኝ። እኔ ጋር ሳይሆን ሎዚ ጋር ቴንኪዩ በሏት። በደንብ ፍቅራችሁን ግለጡላት። እናመሰግናለን በሏት። የተጠቀመ ሰው ባይዞ ሪያክት ያደርጋል። እኔ ደስ ብሎባኝ በልቤ ነው ይላሉ አንዳንድ ሰዎች። አሜን በል ስትይ እኔ በልቤ ነው የምለው ይላል። ልብና ኩላሊትን አክሊሉ ተስፋዬ አይመረምርም። ልብና ኩላሊትን የሚመረምር እግዚአብሔር ነው። ስለዚህ የተገለጠ ግን ደስ አይልም። አዲሱ ተባረክ። እግዚአብሔር ይባርካችሁ። እስቲ ፍቅራችሁን ግለጡላት በደንብ። ወደ ቀጣዩ ፕሮግራም ከመሄዳችን በፊት በደንብ አድርጋችሁ ፍቅራችሁን ግለጡላት። እንድዬ ቴንኪዩ ሶ ማች። ቸርነት ቴንኪዩ። እግዚአብሔር ይባርካችሁ። ያው በጣም ነው የሚወዱሽ እንደምታውቂ። እግዚአብሔር ይባርክ። እግዚአብሔር ሲወድ የሚሰጠው ሰው ነው። ብዙ ያነቡ በህብረት ውስጥ አብራቸው የጸለያችሁት እንዳለ ደግሞ የማታውቂያቸውን ሰዎች እግዚአብሔር የጸሎት ሰራዊት አድርጎ አስነስቶልሻል። ግን የማታውቂያቸው ሰዎች ስለ አንቺ ይጸልያሉ። በጣም ብዙ ልጅ እኮ ወይኔ ብለው የሚጸልዩልሽ ብዙ ሰዎች አሉ። እኔ እንኳን እንዲሁ ስናወራ ድንገት ሳወራቸው ወይ ደግሞ ድንገት የሆነ ሰዓት ላይ ሲያዩ የሚገርምሽ እኔ እኮ በጣም ነው የምማልደው ይላሉ። እና እግዚአብሔር የማናውቀውን ሰራዊት ነው የሚያስነሳልን። ይሄ ሁሉ ሰው ፍቅሩን ነው እያሳየ ያለው። አበባውን ሌሎች እየስጡልኝ እኔ ጋር የምታመጡትን እንወድሻለን በሏት። በጣም ለትውልድ የሚጠቅም ትልቅ በህይወት የተፈተነ የሚቀዳ ለሌሎች ሞዴል ነሽ እያሉች ነው። የኢትዮጵያዊ ሞዴል ለብዙዎች ሞዴል እንድትሆኝ ያደረገ እግዚአብሔር ነው። ገብታችሁ በኋላ ላይ ገስት ላይ 15 ደቂቃ እንደምንሰጣችሁ ተነጋግረናል ከሎዚ ጋር። 1 ደቂቃ ያልበለጠ ትናገራላችሁ። ታገሱና ጠብቁ። አሁን ግን ወሳኝ የሆነ ርዕስ ነው ልትናገር ያለችው። በጣም የማይጠገብ ርዕስ ነው። የማይሰለች ርዕስ ነው። አውርታችሁት እያወራችሁት የሚናፍቅ ርዕስ ነው። አሁን ልታወራን ያለው ርዕስ እና ያንን ርዕስ ከመናገሯ በፊት ኢየሱስ የሚባለውን ታላቅ ርዕስ ልታወራ ስለሆነ ሁላችሁም እስቲ በደንብ ኮፒ ሊንክ አድርጉ። በደንብ አድርጋችሁ ኮፒ ሊንክ አድርጉ። እያየው አይደለም። በደንብ ኮፒ ሊንክ አድርጉ። ታብታቡን 150 ሺህ ያስገቡት። ከዛ ኢየሱስን እንዴት ትገልጭዋለሽ? በእርግጥ ተተርኮ ተገልጦ ተወርቶ የሚያልቅ አይደለም። ነገር ግን አንዳንዶች ለእኔ አባቴ ነው ይላሉ፣ አንዳንዶች ምስጢረኛዬ ነው ይላሉ፣ አንዳንዶች አዳኜ፣ የተቤዠኝ፣ ኢየሱስ ለእኔ ብለው የሚሉት ብዙ ነገር አላቸው። ሎዛ አበራ one of the prominent footballer እንዴት አድርጋ ነው ኢየሱስ ክርስቶስ ጌታችንን የምትገልጠው? ተባረኪ። እውነት ለመናገር እንዳልከውም ስለ ኢየሱስ ለማውራት ያው ሰዓታትም ቀናትም ዘመንም እድሜም የትኛውም አይበቃውም።
አይሰለችም። በጣም የሚወደድ ስም ነው። በጣም ድንቅ ስም ነው። ብቻ ኢየሱስ እኛን ስለወደደን ከምንም በላይ በቃ እኔ እግዚአብሔር በልጁ በኢየሱስ ክርስቶስ አማካኝነት ስላዳነኝ እግዚአብሔርን እጅግ አድርጌ አመሰግነዋለሁ። ሁል ጊዜ ስለመዳኔ ሳስብ በጣም ነው የሚደንቀኝ፣ በጣም ነው የምገረመው። ምክንያቱም እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ባይሰጠን፣ ኢየሱስ በመስቀል ላይ ሞቶ ባያድነን፣ ደሙን ባያፈስልን፣ በዛ መልኩ ተዋርዶ ለኛ ክብር ባይሰጠን እኛ ምን አይነት ሰዎች ነበር የምንሆነው? እና እኔ ስለሆነልኝ ነገር ምናምን ብቻ እሱ ሳይሆን እኔ ሁል ጊዜ የምገረምበት የምደነቅበት ነገር መዳኔ ነው። ይሄንን መዳን ደግሞ ያገኘሁት በአንዱ በኢየሱስ ክርስቶስ ነው። እና ኢየሱስ የመዳኔ ምክንያት ነው። ኢየሱስ የመትረፌ ምክንያት ነው። ኢየሱስ የዘላለምን ሕይወት የሰጠኝ ነው። ኢየሱስ አዳኜ ነው። ታውቃለህ፣ አሕዛብ ስንባል ምንም ስፍራ ያልነበረን ከሰዎች የማንቆጠር አምላክ የሌለን ሰዎች ነበርን እና ያንን ሁሉ እግዚአብሔር ትቶ በእስራኤል ላይ እንዳደረጉም በእኛም ደግሞ ገና ጥንት ለአብርሃም ወንጌልን እንደሰበከው መጽሐፍ ቅዱስ ይናገራል። አሕዛብ በአንተ ይባረካሉ ብሎ ማለት ነው። እና ያንን እግዚአብሔር የተስፋ ቃሉን ጠብቆ እኛን ያዳነበት ስም ነው ኢየሱስ። እና ይህንን ጌታ በሕይወቴ ስላየሁት በሱ ድኜ ዛሬ እሱን እንዳመልክ ጌታ እድል ስለሰጠኝ በሱ እግሮች ስር ዝቅ ብዬ በእያንዳንዱ ሁኔታዎቼ ውስጥ እየጠራሁት አንዳንዴ ታውቃለህ የሆነ ስጸልይ ወይም ደግሞ ቤት የትም ቦታ ብሆን መጥቶ እዚህ ትከሻዬ የሚነካኝ ይነካኛል፣ ይሰማኛል በጣም እና የሆነ ወክ ያደርጋል በቃ ቤት ውስጥ እና በህልም ይናገረኛል፣ ቃል ይሰጠኛል። እኔ በጣም ጎበዝ የእግዚአብሔር ቃል አንባቢ አይደለሁም፣ እውነቴን ነው የምልህ። ምንም ማውቀው ነገር የለም፣ ግን እግዚአብሔር ቃል ይሰጠኛል። በጣም ይገርመኛል። እና በእኔ ላይ የተዘረጉትን ምንድነው የክፉ ሐሳብ የክፉ እቅድ ስለኔ ተዋግቷል፣ ጠበቃ ሆኖልኛል። በምፈልገው ሰዓት ሁሉ ተገኝቶልኛል። በምጠብቀው ሰዓት ሁሉ ሳይቀር መጥቷል። በየትኛውም የህይወቴ መንገድ ውስጥ እሱ አለ። ዳኛ ሆኖልኛል፣ ጠበቃ ሆኖልኛል፣ እሱ ታይቶልኛል። እና በህይወቴ ውስጥ ምንድነው የነፃነትሽ ቦታ ብለህ ብትለኝ ጸሎት ነው። በቃ የጸሎት ቦታዬና የትሬኒንግ ቦታዬ የነፃነት ቦታዎቼ ናቸው። በነገራችን ከኢየሱስ ጋር ሳወራ ስጸልይ በህይወቴ ውስጥ ምንም ነገር ይግጠመኝ፣ በስራዬ ይሁን በትዳሬ ይሁን በኑሮዬ ይሁን በየትኛውም ነገር ምንም ነገር ቢያጋጥመኝ እሱ ጋር መጥቼ ሳወራ ስጸልይ ለሱ ስነግረው
ሁሉ ነገር ነው ከላይ ላይ የሚወገደው የሚገፈፈው። እኔ እንደ አዲስ ሰው ሆኜ ነው ተሰርቼ ከምጸልይበትም ይሁን ከሱ ጋር ከማወራበት ቦታ የምነሳው ማለት ነው። እና በተመሳሳይ ትሬኒንግ ቦታዬም ማለት ነው ትሬኒንግ ሲሄድ በዛ ኃይል ተሞልቼ ስለሚሄድ በየቀኑ ትሬኒንግ ቦታዬ ላይ ምንም አይነት ነገር ቢያጋጥመኝ በቃ ያው ነኝ። በትሬኒንጌን በአግባቡ ሰርቼ ተደስቼ ኢንጆይ አድርጌ ነው የምመለሰው የልምምድ ቦታዬ ላይ ማለት ነው። እና ብቻ ስለ ኢየሱስ ለመናገር ቃላት ያጥራል። እንዳልኩ ነው እኔ ከምንም በላይ ኢየሱስ አዳኛችን አዳኜ ስለሆነ ያ ስም የሚያድን ሆኖ ጸጋው ተገልጦ በዛ ስለዳንኩኝ ብቻ ደስተኛ ነኝ። እና ኢየሱስ የሚወደድ አምላክ ነው፣ የሚወደድ ጌታ ነው። ልንከተለው፣ ልንሰግድለት፣ ልናመልከው የሚገባ አምላክ ነው። አልፎ ተርፎ ደግሞ በእኛ ውስጥ ያለ ወዳጃችን ነው፣ አጋዣችን ነው። ደከማችሁ፣ ወደቃችሁ፣ አሳዘናችሁኝ፣ በድላችሁኛል፣ እኔን አልሰማችሁኝም፣ በፈቃዴ አልሄዳችሁም ብሎ እኛን ጥፉ ከፊቴ አልፈልጋችሁም የማይለን ሁሌም በቃ በፍቅሩ በምህረቱ በቸርነቱ የሚያኖር አምላክ ነው። ኢየሱስ ብቻ ለዘላለም ጌታ ነው። ዋው! ይሄን ነው ማለት በጣም ድንቅ ነው። እንግዲህ እየጠገብን አይደለም። ምናልባት ቆይታችን ይቀጥላል ብዬ አስባለሁ። ሎዚዬ እንዳደከምንሽ ይገባኛል። እኔ ግን ሌሊቴን እንደ ቀን ነው በቃ አሁን ጠዋት ላይ እንደሚሰማ ሰው ነው እየሰማሁ ያለው። ጠዋት ማለዳ የለም በነቃ አይምሮ ተነስቶ የሚያወራ ሰው ክትል ነው ያለሁት። ይህን ደግሞ የሚያደርገው እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። ሰዎች እየተነኩ ነው። አየሽ አስለቀሽኝ ሁሉ የሚሉ ሰዎች አሉ። በጣም እግዚአብሔር ብዙዎችን እየዳሰሰ ነው። ባይዘወይ ትልቅ የምንለው ቸርች ኢትዮጵያ ውስጥ ትልልቅ የምንላቸው 2000 ሰው አይዙ ምናምን አይዙም። እዚህ ጋር ግን በጣም ብዙ ሰው እስካሁን ስንት ሰው እንደሰማሽ ታውቂያለሽ? 12700 ሰው ነው የሰማሽ። 12700 እዚህ ጋር የምታየው አይደለም፣ ወደ ጎን ስታደርጊው ይታያል። 12700 ሰው ነው እየሰማ ያለው የእግዚአብሔርን መልካምነት፣ የእግዚአብሔርን አባትነት፣ የእግዚአብሔርን በጎነት፣ የኢየሱስ ክርስቶስን ጌትነት፣ አሳዳጊነት። ሁላችሁም ታብታብ አድርጉ። ትቀጥል የምትሉ ሰዎች ታብታብ እንድታደርጉ፣ ፍቅራችሁ እንድትገልጹላት፣ ጊፍት እንድትሰጡ፣ ሼር እንድታደርጉ እፈልጋለሁ። ሊያው ካልተገለጠ ፍቅር ባይዘው የተገለጠ ዘለፋ ይሻላል። ስለዚህ ፍቅራችሁን ግለጡ። ባይዘው ክርስቶስ የተገለጠ ነገር ነው ያለው እና በደንብ ሼር ስታደርጉ ፍቅራችሁን እየገለጣችሁላት ነው። ኮፒ ሊንክ ስታደርጉ አበባ አሁን የተለየ ሆኖ ሳይሆን ፍቅር እኮ ነው። ዊ ላቭ ዩ እያለ አዲስዬ ጌታ ይባርክ፣ ረዱ ጌታ ይባርክ። ረዱዬ ባይዞ የተወደደ ሰው ነው። ሎዚዬ መሰላል ላይ ወጥቶ ነው አንዴ መሰላል ላይ ወጥቶ ስለማይሰራ ኔትወርክ መሰላል ላይ ወጥቶ ሁሉ ነው የሚዘምረው። የታምራት ኃይሌን ዝማሬ መጋቢ ዘማሪ ታምራት ኃይሌን ዝማሬ ሲዘምር ካየሽው የሚያምር ድምፅ አለ። ውብዬ መታለች። ውብዬ በጣም የተወደደች ሰው ናት። ውብዬን አይቻታለሁ። ቅድም እሷን ነው ያልኩት፣ ውብ አለም ብዬ ያልኩት እሷን ነው። ውብዬ በጣም ጄኒውን ነገር ነው ያላት። በጣም ነው የምንወዳት የምናከብራት እህታችን ናት። ፎሎ አድርጓት። ውብዬን በጣም የተወደደች እህት ናት። ፋይዞ ፎሎወሯ እንደ ትጋቷ ስላይደለ ፎሎ አድርጉ። ውብዬ ላይ አለች፣ ሁለተኛ ላይ ከላይ ጊፍት የሚሰጡ ሰዎችን ፎሎ አድርጉልን። አስተያየት የሚሰጥ ሰው አይደለም የሚያስፈልገው በዚህ ዘመን። ህይወቱን የሚያካፍል ያለውን ሁሉ የሚያካፍል ለሌሎች የሚኖር የሚቆረስ ሰው ነው እግዚአብሔር ማየት የሚፈልገው። ስለዚህ በጣም የተወደደች እህት ናት። እውነት ነው የተጠቀምንባት። እኛም የዛኔም በጣም በብዙ ነው የተጠቀምነው። ውብዬ ነበረች፣ ገነት የምትባል ጎልኪፐራችን ነበረች።
ነህሚያ የምትባል አጥቂ ቦታ ላይ የምትጫወት እንደገና አስራት የምትባል ተከላካያችን ነበረች እና በጣም በጣም በእነሱ እግዚአብሔር አልፎ በጣም ረድቶናል። ያ ክብር ለኢየሱስ ይሁን። ስለዚህ ሎዚ ደህና ነሽ? አር ዩ ስቲል ስትሮንግ? እንደውም እኔ ለእናንተ ያው እኛ ጋር ቀን ነው በእርግጥ እኛ ጋር የአዳር ፕሮግራም ቢሆንም አይከፋንም። ከሰዓት ነው ግን እናንተ ጋር ምሽት ስለሆነ እንትን እንዳንል። አይ ምንም አይደለም። እንደው እስቲ ገጠመኞች ጋር እንሂድ። መቼም ሰዎች የሚቀዳ ገጠመኝ አላቸው ከመንፈሳዊ ህይወት አንጻር እግዚአብሔር ከሰራው ነገር አንጻር። ቴንክ ዩ ሶ ማች። እግዚአብሔር ከሰራው ነገር አንጻር እንደው ኬክ ስለቆረጣችሁላት ደስ ብሎኝ ነው። በቃ እኔ በኬክ በአካል ቢሆን እንድትቆርስ አደርጋለሁ። ታውቃላችሁ እኔ ቲቪ ሾው ላይ አንዳንዴ እንደዛ አደርግ ነበረ። ኬክ ይቆርሳሉ እኔ ጋ የሚመጡ ሰዎች፣ ባርካቸዋለሁ ብዬ ብቻ ወዳቸው በተግባር ነው። ጌታ ኢየሱስ አንድም ስፍራ ላይ ወዳቸዋለሁ ብሎ አያውቅም። ለዚህ ታውቂያለሽ፣ ወዳቸዋለሁ ሳይሆን የሚላቸው እንደሚወዳቸው ግን ነፍሱን እስከ መስጠት ድረስ ነው ያሳያቸው እና ፍቅር የሚገለጥ ነው። ጌታ ስሙ ይባረክ። ስለዚህ እንደው ከመንፈሳዊ ህይወት አንጻር እግዚአብሔር ከሰራው ስራ አንጻር ገጠመኞችሽን እንድታካፊን እንፈልጋለን። ሁለቱም ብንሰማ ደስ ይለናል። እንደው ገጠመኝሽ ምንድን ነው? ገስት ላይ የተወሰኑ ሰዎችን አስገብቼ ይቀመጡና በኋላ ይቀጥላሉ። ማርክዬ ቴንክ ዩ ሶ መች፣ እግዚአብሔር ይባርክ። እናመሰግናለን። የተወሰኑ ሰዎች እንዳስገባ ፍቀጂልኝና ከዛ ደግሞ ስር ከስር ሌሎችንም እናስገባለን። ቃልዬን አስገብቻለሁ። አሁን ቃል የኢቢኤስ ቴሌቪዥን ጋዜጠኛ ናት። ቃልዬ እኔ ደግሞ ወንድሟ ወዳጄ ነው በጣም። ኤምኬሲ አብረን ነው ያደግነው። ቃልን ብዙዎች ታቋታላችሁ። ዌልካም በሉ ደግሞ ሰዎች ሲመጡ። ቃልዬ ዩኤስኤ ነው ያለችው። ኢቢኤስ ላይ ናፍቃችኋለች ብዬ አስባለሁ ብዙዎች። ከዛ ወንድዬን አይቼው ነበር። ወንዴ ሐዋሳ ኢትዮጵያን ለኢየሱስ። ማርክዬ ቴንክ ዩ ሶ ማች፣ እግዚአብሔር ይባርካችሁ። ለሎዝዬ ስጡልኝ ዛሬ አበባ። በጣም እየተባረካችሁ ነው አይደል? አኪዬ ሰላም ብያለው። እንዴት ናችሁ? ሰላም ሎዚ። ሰላም ቃል። ሰላም ዛ ቃልዬ እንዴት ነሽ እህቴ? ሁሉ ሸጋ አለን፣ እግዚአብሔር ይመስገን። ሁለት አንበሶች ስላየኋችሁ ደስ ብሎኛል በጣም። ቴንክ ዩ ሶ ማች። አንቺም ስለመጣሽ ደስ ብሎናል። ምስክርነቱን ቀጥለን የተወሰነ ትጠብቁንና ከዛ ደግሞ እንቀጥላለን። ገስት ላይ የተወሰኑ ሰዎች አስገባለሁ። እነሱ ይናገሩና ደግሞ ስፍራ ይለቃሉ። ከዛ እንደዛ እያደረግን የምንቀጥል ይሆናል። ቀድመው ገስት የላኩ ሰዎችን ብቻ ነው የማስገባው። ቀድመው ገስት የላኩ ሰዎችን አስገባለሁ። ከዛ ደግሞ እንቀጥላለን ማለት ነው። እግዚአብሔር ይባርካችሁ። ቴንክ ዩ በጣም በቃ ቡልፒት ናት እቺ ነገር፣ ሺፐርድ ናት ውሻዋት ያለሽ። ብቻ ፍቅራችሁን ስለምትገልጡ ጌታ ኢየሱስ አብዝተው ይባርካችሁ። ሀኒቾ ማለት በጣም የተወደደች እህት ናት። ከኔ ጋር ወደ 12 ዓመት ያለምንም ክፍያ እግዚአብሔር ፊት ተሰጥታ ፋይናንስ እየመራች ብዙ ነገር እያደረገች አብራኝ የምታገለግል እህቴ ጓደኛዬ ናት። እግዚአብሔር ይባርካችሁ። እስከዛ ትንሽ ውሃ ጠጪማ፣ ውሃ ጠጪ ነው ዚ አንተም እየጠጣ። እሺ እኔም ትዝ አለኝ አሁን ገስቱን እዚህ ላይ ያሉትን እንሞላና ቀድማችሁ የመጣችሁትን አስገባለሁ። ታገሱንና እየገባችሁ አጭር አጭር ደቂቃ የተናገራችሁት ስፍራ ትለቃላችሁ። እኔ ደግሞ ደቂቃ ሲይዝ ጎበዝ ነኝ ታውቃላችሁና በጣም ብዙ ነው ያለው ማለት በጣም ብዙ ነው ገስቱ። እንግዲህ ይቅርታ ታደርጉልኛላችሁ። ለሁሉም እንግዲህ መልስ መስጠት አይቻልም። ነገር ግን የተወሰኑ ሰዎችን እናስገባለን። ከዛ ደግሞ እነሱ ይወርዱና ሌሎች ሰዎችን እናስገባለን። ቁጥር ሳይሆን ገስት ላይ የቆዩ ሰዎች ለማየት ሞክራለሁ በአቅሜቲ።
ካጠፋው ደግሞ አፉ ትሉኛላችሁ እናንተ ምህረት የበዛልኝ ሰው ስለሆንኩኝ ምህረት ታደርጉልኛላችሁ። አንድ ቦታ ላስገባና ሰው ውብዬ እሺ አንድ ቦታ ሰው ላስገባና ከዛ በኋላ እንቀጥላለን ማለት ነው። እግዚአብሔር ይመስገን። ሎዚ የምታካፍለንን እንደው ገጠመኞች አቤት ብዙ አይነት ገጠመኝ እኮ አለ። አይገርማችሁም? ለምሳሌ ሎዚም ረስታው ከረጅም ጊዜ በኋላ እኔ ያሰብኩትን ገጠመኝ የምነግራችሁ 2007 አካባቢ ይመስለኛል ባለሳሳት እኔና ሎዚ አንድ ታክሲ ውስጥ ጎን ለጎን ተቀምጠን ነበር። ደስ ይላል አይደል? ይሄ ገጠመኝ 2007 ቀጭን ናት ሎዚ፣ ቀጭን ግን ጨዋ ጥንቅቅ ያለች ከጎኔ ታክሲ ውስጥ ተቀምጣ እያወራን ሄድን። እግር ኳስ ተጫዋች እንደሆነች መብራት ኃይል አካባቢ ምንድን ነው የሚባለው? ወደ መብራት ኃይል ነው አይደል? መብራት ኃይል ፋውንቴን ህንፃው አልተሰራም። እዛ አካባቢ ይመስለኛል አንድ ሬስቶራንት ነበር። እዛ ጀርባ ጓደኛዋ ጋር ይመስለኛል ሄደችው ስትነግረኝ ባለፈው። ወደዛ አካባቢ ስትሄድ ብቻ አንዴ ተገናኝተናል። አንድ ቀን ትልቅ ሰው ሆነሽ አገኝሻለሁ ብያት እንደነበር ትዝ ይለኛል። ዛሬ ያቺ ሰው ትልቅ ሰው ሆና ሎዚዬ ይኸው እኔ ገስ ላይ ጋብዣት እኔ ቤት እያወራች ነው። ይሄ እኮ ተአምር ነው። ይሄ እኮ ድንቅ ገጠመኝ እኮ ነው። እግዚአብሔር መልካም አይደል? ስሙ ይባረክ። እግዚአብሔር ከመንፈሳዊ ህይወት አንጻር እግዚአብሔር የሰራቸው ብዙ ስራዎች አሉ። እንደው አረሳውም የምትያቸውን 2 ገጠመኞች እስቲ አካፊን ሎዚዬ፣ ተባረኪ። ያ አሁን አንተ የነገርከኝ አጋጣሚ በጣም እየገረመኝ እየሰማሁት ነበረ። በእርግጥ ባለፈው አጫውተኛል፣ ግን ያው በህይወታችን ውስጥ እንደዚህ የሆነ ጊዜ ላይ ከሆነ ሰው ጋር እንትን አውርተን ወይም ተገናኝተን ሊሆን ይችላል። ግን እነዛ ሰዎች ትልቅ ቦታ ደርሰው ስታይ በጣም ነው የሚያስደስተው። መቼስ በአንተ ቦታ ሆኜ ሳስበው ማለት ነው። እግዚአብሔር የተመሰገነ ይሁን። እኔ በጣም ብዙ ገጠመኞች አሉኝ፣ በሜዳ ውስጥም ከሜዳ ውጪም በህይወቴ ውስጥ እና በተለይ ያው በእግር ኳስ ህይወቴ ላይ በጣም ብዙ ጊዜ ፈተናዎች፣ በተለይ አጥቂም እንደመሆኔ መጠን ያው ጎል አስቆጣሪ ነኝ። ጎል ከኔ ይጠበቃል እና በጣም ብዙ ፈተናዎችም በዛው ልክ አጋጥመውኛል በህይወቴ ውስጥ እና በተለይ በእኔ ህይወት ውስጥ ያው በኢትዮጵያ 2013 በተለይ በጣም ከባድ ጊዜ ያሳለፍኩበት አመት ነው። ከዛ በፊትም ነበሩ ቻሌንጆች፣ ተመሳሳይ የሆኑ ቻሌንጆች፣ ግን በዛ አመት ግን እጅግ በጣም ፈታኝ የሆነ በተለይ ከማልታ ተመልሼ ለኢትዮጵያ ንግድ ባንክ ስጫወት የነበረበት አመት ነው እና በዛ ወቅት ላይ በጣም ብዙ ፈተናዎች አጋጥሞ የነበረ፣ በተለይም ደግሞ የኔን ችሎታ የማይደግፉ ልጆች አጋጥሞኛል። ሜዳ ውስጥ ቻሌንጅ የሚያደርጉኝ ልጆች አጋጥሞኛል። በተለያየ መልኩ ደግሞ በስነ ልቦናም እኔን የሚጎዱ ነገሮች አጋጥሞኛል እና ስራዬን መስራት እስከማልችል ድረስ የሚያደርጉ ነገሮች አጋጥሞኛል። በተለይ በጣም እንግዲህ በህይወቴ ከባዱ ፈተና ምለው እንግዲህ ከነበሩት ውስጥ እሱ ነውና፣ ግን ያንን አመት እያሳለፍኩ እያለ በጣም በዛ ልክ እየተፈተንኩኝ ስመላለስ፣ ነገር ግን ሁል ጊዜም ቢሆን በቃ ለዚህ ቻሌንጅ ወይም ለእንደዚህ አይነት ሁኔታ
ከራሴ የሆነ ከኔ የሆነ ምላሽ ላለመስጠት ያንን ነገር በራሴ አቅም ለመጋፈጥ አልሄድም ነበር እና የእውነት አምላክ እግዚአብሔር ነው የሚረዳ እግዚአብሔር ነው የሚያግዝ እግዚአብሔር ነው እና በቲም ውስጥ በዛ ጊዜ ሳልፍ ሁሉ ጊዜም ቢሆን በሬን ዘግቼ ከጌታ ጋር አወራ ነበር። እግዚአብሔር የሚሆነውን ታያለ እየተፈጠረ ያለውን ትመለከታለ ምን አይነት ነገር በህይወቴ ውስጥ እያለፈ እንደሆነ አንተ ታውቃለ ይሄንን ሁሉ ነገር ለምን በህይወቴ ያመጣህ እንደሆነ አንተ ታውቃለ ነገር ግን አንተ እግዚአብሔር እርዳኝ ብዬ በሬን ዘግቼ በተለይ ዶርሚያው ብቻ ለብቻም ትሆናለ ለሁለትም ይደረጋል አንድ ክፍል ውስጥ በዛ እጸልይ ነበር በብዙ እንባ በብዙ ለቅሶም እና ጌታ ግን በዛ እኔን እያበረታኝ እያጠነከረኝ ከማልፈው ማዕበል ወጀብ ይልቅ ግን እግዚአብሔር እኔን በመንፈሳዊ ህይወቴ እየሰራኝ ይበልጥ ወደሱ ያስጠጋኝ ሄደ ማለት ነው እና በውድድር አመቱ መጨረሻ ላይ የሆነው እግዚአብሔር በትክክልም ከኔ ጋር እንደነበረ እነዛ ሁሉ ሰዎች አዩ ማለት ነው እና ከሆነው ነገር ይልቅ ከተፈጠረው ነገር ይልቅ እውነት ለመናገር በዛ አመታቶች ውስጥ የተፈጠረው ነገር እንደ ሰው መቆም እንዳልችል ያደርገኝ ነበር ከፈተናው ከባድነት የተነሳ ማለት ነው ግን እግዚአብሔር እኔን እየሰራኝ ወደሱ ሲያስጠጋኝ በተመሳሳይ ደግሞ እውነትም እግዚአብሔር ከሎዛ ጋር ነው ብለው ደግሞ ሰዎች እግዚአብሔርን እንዲያመሰግኑ ምክንያት ሆነ ማለት ነው እና ይሄ ገጠመኝ አለኝ በህይወቴ ውስጥ እና በዛ ጊዜ ለኔ ለህይወቴ በጣም ከባድ ቢሆንም ሌላ ግን እግዚአብሔር የኔን ህይወት የሰራበት አመት ነው ስለዚህ ይሄ ሁሉ ቻሌንጅ እኔን ምን አደረገኝ ወስዶ ከጌታ ጋር አጣበቀኝ ማለት ነው ይበልጥ ማለት ነው ሰራኝና እኔን ወስዶ ከሱ ጋር አጣበቀኝ ማለት እና በአዘሴም ታይም ደግሞ የሎዛ አምላክ እውነትም እግዚአብሔር ከርሷ ጋራ ነው እንዲሉ ሰዎች አደረገ ማለት ነው እና እግዚአብሔር እውነትን በኔ ህይወት ላይ አደረገና ያንን ነገር ሰራ ማለት ነውና ስለዛ ጊዜም እግዚአብሔር ክብሩን ጠቅልሎ ይወሰድ ከዚህ በፊት ሜዳ ላይም እንደዚህ በትሬኒንግ ቦታም ብሔራዊ ቡድንም ተመርጬ ሀገሬን ሳገለግልም ብዙ መገፋቶች ነበሩ ብዙ አትቺም የተባልኩበት ጊዜ ነበረ እድል ያልተሰጠኝ ጊዜ ነበረ ሜዳ ውስጥ እያለቀስኩ ትሬኒንግ ሰርቼ አውቃለሁ በዛ ወቅት የተናገሩኝ ቃል እጅግ በጣም በኔ እድሜ ከባድ ስለነበረ እንዲም በየን እየጠረኩ ሜዳ ውስጥ ማለት ትሬኒንግ ሰርቼ አውቃለሁ የትም እንደማልደርስ የሚያስቡ ነበሩ የሳቁብኝ ነበሩ እና እነዛ ሁሉ ሁኔታዎች ሲያልፉ ግን እግዚአብሔር አቅም እየሆነ ጉልበት እየሆነ ብርታት እየሆነ እኔን በዛ ውስጥ እየሰራ እዚህ አድርሶኛል እንጂ እንደ ቻሌንጆቹ ቢሆን ወይም ደግሞ በዛ ውስጥ እንዳሳለፍኩት ነገር ቢሆን እጅግ በጣም ከባድ ስብራት ውስጥ ገባ ነበር እነዚህ ነገሮች ነበሩ እንዳልኩም ደግሞ ክለብ ውስጥ ስንጫወት በተለይ ደደቢት በነበረው ህብረት ውስጥ ከነውብዬ ጋር አብረን በነበርን ሰዓት ላይ በጣም እንጸልይ ነበር በጣም ህብረት እናደርግ ነበር ትሬኒንግ እንሰራለን ትሬኒንግ አናረፍድምም አንቀርምም በዲሲፕሊን አንድም ቀን ተከሰን አናቅም ትሬኒንጋችንን በአግባቡ ነው የምንሰራው ከሁሉም ቀድመን በትሬኒንጋችን ስፍራ እንገኛለን
ያንን ደግሞ እንድናደርግ እግዚአብሔር አቅም ይሰጠን ነበር እና በክፍል ሆነን ደግሞ አብረን ህብረት እናደርግ ነበር እና እግዚአብሔር በዛ ህብረት ውስጥ የሚደናንቅ ነገሮችን አድርጓል። ወላ በሌላ እምነት ውስጥ ያሉ ልጆች እንኳን እናንተ መጸለይ አቁማችኋል እንዴ? ምን ነው መሸነፍ ጀመርን? ምን ነው አቻ መውጣት ጀመርን? ጸልዩ እንጂ ጸሎት አታቁሙ። እናንተ በመጸለያችሁ በጣም እግዚአብሔር እየረዳን ነው፣ በርቱ እስኪሉን ድረስ የደረሰበት እግዚአብሔር ትልቅ ስራ በእኛ የሰራበት ህይወት አሳልፍ ያለውኝ። ከዛም በኋላ ከደደቢትም ከወጣሁ በኋላ በነበርኩበት ክለቦች እግዚአብሔር እንደዚሁ እያደረገ ነው የመራው። ልዩነት በእኛ እንደሚፈጥር ይናገር ነበር እግዚአብሔር። በእኛ ትልቅ ስራን እንደሚሰራ ልዩነት ፈጣሪዎች እንደሚያደርገን ከኛ የተነሳ እግዚአብሔር ቲሙን እንደሚያግዝ እንደሚረዳ በእኛ ውስጥ እግዚአብሔር እንዳለ ይገለጥ ዘንድ እንደሚሰራ ይናገረን ነበር። በዛም ደግሞ እግዚአብሔር በጣም ትልቅ ስራ ሰርቷል። አሁን እንዳልኩ ማለት ነው እና በክለብም እንደ ግለሰብም ብዙ ከፍታዎችን ብዙ ስኬቶችን ያገኘሁት እግዚአብሔር እንደዚሁ ስፔሲፊክ በተናገረው የተስፋ ቃል ያንን እየፈጸመ ነው ማለት ነው። እግዚአብሔር ሜዳ ውስጥ ስገባ እየተጫወትኩ ቅድም እንዳልኩ እንደ መግቢያ ላይ እንደተናገርኩት ከጌታ ጋር አወራለሁ። ልምድ አለኝ። እግዚአብሔር ሆይ ዛሬ በቃ አንድ ጎል ስጠኝ፣ ማግባት እንድችል አቅም ስጠኝ፣ በዚህ ቀን ለኔ የፈቀድከውን ያዘጋጀኸውን ነገር አድርግልኝ፣ ፈቃድ ቢሆን ሐሳብ ቢሆን ዛሬ ምንድነው ያሰብከው እግዚአብሔር ሆይ ብዬ እለዋለሁኝ። እና እግዚአብሔር በብሔራዊ ቡድን ጨዋታዎችም ቢሆን በክለብ ይሄንን የሚያስደንቀውን እጁን እኔ በብዙ አይቻለሁ። እና ለሰው ላይገባው ይችላል፣ ሞኝነት ሊመስልም ይችላል። አንዳንድ ማወራቸው ነገሮች እግዚአብሔርን እንዴት ወስደሽ ሜዳ ውስጥ እንትንት ያለሽ ምን አገናኘው እግዚአብሔርን ከኳስ ጋር? ይሄ እኮ የእርስ በርስ ኮምፒቲሽን ነው፣ የጣረ የጎበዘ ያሸንፋል የሚባሉ ጥያቄዎች ሊያስነሳ ይችላል። እውነት ነው። ግን እግዚአብሔር ለራሱ ስራ፣ እግዚአብሔር ለራሱ ዓላማ፣ እግዚአብሔር ለራሱ ፈቃድ ሲል የሱ ስም እንዲከበርና የሱ ስራ በእኛ ላይ እንዲሰራ ሲፈልግ ይሄንን ያደርጋል። በትክክለኛ ጊዜ በትክክለኛ ሰዓት ማለት ነው እና ለሰዎች ግን ሞኝነት ሊመስል ይችላልና እነዚህ አጋጣሚዎች አሉ። ሜዳ ውስጥ 2 ጎል አገባለሁ ብዬ ገብቼ 2 ጎል አግብቼ እወጣለሁ ከእግዚአብሔር ጋር ጸልዬ ማለት ነው እንጂ በራሴ ኃይል ተማምኜ አይደል። እግዚአብሔር ይሄንን እንድናሸንፍ እርዳን። በብሔራዊ ቡድን ቢሆን በክለብ በቆየሁበት ሁሉ እግዚአብሔር ያንን ሲያደርግ ነው ያየሁትና የኖርኩትን ህይወት ሁሉ በእግዚአብሔር እርዳታ እነዚህ ሁሉ አጋጣሚዎች አሉ። ጥቂቱን ነው የነገርኩ፣ አልፈዋል ማለት ነው። ዋው እግዚአብሔር ይባረክ። በጣም ደስ እያለን እየናፈቅን ነው። የመጨረሻውን ጥያቄ ነው የምጠይቅሽ። ብዙ እንድትደክሚብንም አንፈልግም። ከዛ በኋላ ደግሞ እዚህ የሚገቡ ወገኖቻችን የገቡትን ገስት ላይ አንዳንድ ደቂቃ በጌታ ፍቅር ያው መንፈስ ቅዱስ የስርዓት አምላክ ስለሆነ እኔም ደግሞ በስርዓት ስለማምን ደቂቃ ይዛለሁ። እንደዚህ ማለት እንደዚህ የተያየን ደቂቃ ይዤ በዛሽ ነው የምታቆሙት። እንዲህ ስላችሁ አቁሙ ማለት ነው። በጌታ ፍቅር ታቆማላችሁ ማለት ነው። አይ እኔ ዘር ምናምን የሚባል አይሆንም። ለምን በጣም ብዙ ሰዎች 412 ሰዎች አሁን ውጪ ሆነው እየጠበቁ ነው። 14500 ሰዎች ተገልግለዋል። 14500 ሰዎች ተገልግለዋል። ስለ ኢየሱስ ክርስቶስ ማዳን ስለ ብዙ ነገር ሰምታችኋል እና እግዚአብሔር ይባርካችሁ። የመጨረሻው ጥያቄ
የዛሬ ማለት ነው። በሚቀጥለው ሳምንት ደግሞ እንድጠይቅላችሁ የምትፈልጉትን በውስጥ ላኩልኝ። ፌስቡክ ላይ ኮመንት ላይ አስቀምጡ፣ ከፍቻለሁ። እዚህም ደግሞ እኔ ቪዲዮ ላይ የኔ እንትን ውስጥ ገብታችሁ ሎዚ የሰራችው አጭር ቪዲዮ አለ፣ እዛ ስር ማስቀመጥ ትችላላችሁ። እኔ የሰራሁት የማስታወቂያ አለ የዛሬው፣ እሱ ስር ማስቀመጥ ትችላላችሁ። እያየን ጌታ በረዳን መጠን ልንመልስ እንሞክራለን ማለት ነው። ጌታ ከረዳን ደግሞ እንቀጥላለን። የእግዚአብሔር ነገር የሚቀጥል ነው፣ የሚገታ ስላይደለ። ስለዚህ የመጨረሻ ጥያቄ፣ ጌታ ኢየሱስን በህይወትሽ መቼም አጣጥመሸዋል፣ ቀምሰሸዋል። ኢየሱስ ይጣፍጣል። የበረከት ጥጉ መደምደሚያው ኢየሱስ እረፍት ነው፣ እፎይታ ነው፣ ሐሴት ነው። የተሰበረ ልብ ይጠግናል፣ እንባን ያብሳል፣ ቀና ያደርጋል፣ ሰው ያደርጋል። ለስጋ ፈውስ ነው፣ ደግሞ ለመንፈስም ፈውስ ነው። ይህንን ጌታ ኢየሱስ አንቺ የቀመሽውን ያሳደገሽን እያከበርሽው ያለውን ያከበረሽን ጌታ እንደ ግል አዳኛቸው አድርገው ሰዎች እንዲቀበሉ ምን አይነት ጥሪና መልእክት ማስተላለፍ ትፈልጊያለሽ? በጣም ጥሩ ጥያቄ ነው። እንዳልከውም እኛ ኢየሱስን ቀምሰነዋል፣ እየኖርንበት ነው። ስሙ መዳኛችን ሆኗል፣ ኃይላችን ሆኗል። በዚህ በምድር ላይ ለምንኖረው ብቻ ሳይሆን የዘላለምን ሕይወት ሰጥቶናል እና ጌታን እንደ ግል አዳኛቸው አድርጎ መቀበል ለሚፈልጉ ሰዎች የእግዚአብሔር አጀንዳ፣ የእግዚአብሔር ሐሳብ እዚህ ምድር ላይ ያለው ነገር አይደለም። እዚህ ምድር ላይ ያለው ነገር አላፊ ነው፣ ጠፊ ነው። ሁሉም ነገር ከንቱ ነው። ዝና ቢሆን፣ ስም ቢሆን፣ ሀብት ቢሆን እዚህ ምድር ላይ ሰው አለኝ ብሎ በቃ የእግዚአብሔር ቃልም እንደሚለው ማለት ነው ሰው ዓለምን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል እንዳለ ዓለምን ሁሉ በቃ እንግዲህ ዓለምን እስቲ እንሳላት በአንድ ማለት ዓለም ሁሉ የሚለውን እስቲ እንሳለው። አንድ ሰው እቺ ዓለም እንግዲህ ስንትና ስንት ህዝብ ነው የያዘችው። ግን ሰው ይህንን ሁሉ በቃ ዓለም የሚባለውን ሁሉ እንኳን ቢኖረው ነፍሱን ግን ቢያጎድል ምን ይጠቅመዋል ይላል እና የነፍስ መዳኛ የህይወት መዳኛ ኢየሱስ ክርስቶስ። ሰዎች ወደ ዘላለም እረፍት፣ ወደ ዘላለም ደስታ፣ ሊያልቅ ወደማይችል ሊጠፋ ወደማይችል ሁሌ ወደሚፍለቀለቅ እረፍት፣ ሰላም መምጣት ከፈለጉ ከምድር ድካም፣ ከምድር ዝለት፣ ከምድር የትኛውም ምኞት፣ ፍላጎት፣ ከኃጢአት ሁሌም ቢሆን ከሚያስቸግረን ከሚያስጨንቀን ከስጋ ምኞት፣ ፍላጎት ለመዳን መንገዱ ኢየሱስ ክርስቶስ ብቻ ነው። በጌታ በኢየሱስ ክርስቶስ መዳን፣ እሱን መቀበል፣ አምላካችን ጌታችን አድርገን መቀበል ነው የሚያዋጣን። ምድር አታስተማምንም፣ ሰዎች አያስተማምኑ፣ እዚህ ምድር ላይ ያለ የትኛውም ነገር አያስተማምንም። ነገር ግን የሚያስተማምን የዘላለም ዋስትና የዘላለም ሕይወት ደግሞ ማግኛ መንገዳችን ኢየሱስ ክርስቶስ ብቻ ነው እና በዚህ ሕይወት በማመን በመዳን ወደዚህ ወደ እግዚአብሔር ትልቅ መንግስት እንዲመጡ ሰውን አይተው አይደለም፣ ሁኔታን አይተው አይደለም፣ ሌሎች ነገሮችን አይተው ሳይሆን ስለ ነፍሳቸው መዳን ብቻውን የሞተላቸውን፣ ብቻውን የተሰቀለላቸውን፣ ብቻውን ደሙን ያፈሰሰላቸውን፣ ስለኛ ሲል እርግማንን የተቀበለውን፣ ስለኛ ሲል ኃጢአታችንን የተቀበለውን፣ እሱ ጻድቅ እያለ
ንጹህ ሆኖ ሳለ አምላክ ሆኖ ሳለ ክብሩን ትቶ እኛን ያዳነውን ያ ሁሉ ደግሞ ስናስበው ለማን ነው? ለኛ ለሰዎች ኃጢአት ነውና ወደዚህ ጌታ እንዲመጡ መናገር እፈልጋለሁ። ምክንያቱም በዚህ ምድር ላይ እንደ ጠቢቡ ሰለሞን እንግዲህ ብዙ ነገር በህይወቱ ያየ ሰው የለም። ከሀብትም ከዝናም ከጥበብም ከውበትም በቃ ብዙ ማንም ሰው የለም። እሱ እንኳን ያለው ምንድነው? ሁሉ ከንቱ የከንቱ ከንቱ ነው ያለው። ንፋስንም እንደመከተል ነውና ምንም የሚያስተማምነን ነገር የለም። ምንም ማስተማመኛም በህይወታችን የለም። የፈለገ የህይወት ጥግ ላይ ብንደርስ የፈለገ የህይወት ምንም አይነት በቃ ቅድም እንዳል ዓለምን ሁሉ ብናተርፍ ምንም ደስታ፣ ምንም ሰላም፣ ምንም እረፍት የለም። ሰላምም እረፍትም መዳኛም እውነትም መንገድም ኢየሱስ ብቻ ነው እና ይህንን ኢየሱስ ወደ ህይወታቸው እንዲጋብዙ ለሱ እንዲፈቅዱለት እሱ እንዲያድናቸው ወደ ህይወታቸው እንዲገባ እንዲፈቅዱ ለመናገር እፈልጋለሁ። እግዚአብሔር ዘመንሽን ይባርክ። ይቆራረጣል እያሉ ስለሆነ ግን እጆቻችሁን አንዴ ታብታብ አድርጉ፣ ሼር አድርጉ። ቢያንስ ገስት ላይ ያላችሁ እንደምትታዘዙኝ አምናለሁ እና በደንብ ታብታብ አድርጉ፣ ሼር አድርጉ፣ ኮፒ ሊንክ አድርጉ። ይቆራረጣል የሚል ነገር እያየው ስለሆነ ማለት ነው። በደንብ እግዚአብሔር ረድቶናል። ደግሞ ያው ረዱዬ መሰላሏ አትሰራም እንዲያውም እሷ ላይ ውጣና መሰላል ላይ ሆኖ ነው የሚዘምረው እና ሁሌ ነው የሚያስቀኝ። በቃ በእውነት እግዚአብሔር ታሪክህን ለውጦ እንዲህ መልካም እንደሚያደርግ በሎዚ ህይወት ብዙ ተምረናል። ይሄ ድንቅ ምስክርነት ተነግሯል። ጌታ ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ መቀበል እፈልጋለሁ የሚሉ ሰዎችን እጠራለሁ። ሀኒቾ ትቆጥሪልኛለሽ። በሎዛ ህይወት ተአምር የሰራውን የሌለን ወደ መኖር ማምጣት የሚችለው ይህንን ታላቅ ንጉሥ ኢየሱስን መከተል ፈልጋለሁ። እሷም እንድትጸልይልኝ ፈልጋለሁ። አሁን ጌታ ኢየሱስን መቀበል ፈልጋለሁ የምትሉ 7 ቁጥር ጻፉ። 7 ቁጥር ጻፉ። ጌታ ኢየሱስን መቀበል ፈልጋለሁ። በእግዚአብሔር ቤት ነበርኩ ባክ አድርጌ ነው በቃ ትቼዋለሁ ሁሉንም ነገር የምትሉም ጭምር ጌታ ኢየሱስ ይወዳችኋል። 7 ቁጥር ጻፉ። እግዚአብሔር ይባርክ። ሆፕ አንድ ሰው አይቻለሁ። እግዚአብሔር ይባርክ። ሆፕ ዘመኔ ይባረክ። ያዙልኝ። አንቹ ያዢ ጻፊ ስማቸውን። ክብር ለኢየሱስ ይሁን። አንድ ሰው ጌታን ሲቀበል በሰማይ 2 አይቻለሁ። ኪንግደም ፓወር ሚል 7 ቁጥር ያዙልኝ። 2 ሰው አይቻለሁ። ሳሙኤል ጸጋይ 3 ሰው አይቻለሁ። ቀጥሉ። ጌታ ኢየሱስ ይወዳቸዋል። በእግዚአብሔር ቤት ነበርኩ፣ አመልክ ነበርኩ፣ በጣም አክቲቭ ነበርኩ። አሁን ግን ነገሩን ሁሉ ትቼዋል፣ ወደ ዓለም ተመልሻለሁ። ኢየሱስ ክርስቶስን አሁንም እንደ ግል አዳኜ መቀበል ፈልጋለሁ የምትሉ 5 ያው 7 ቁጥር እየተጻፈ እያየው ነው። ኢየሱስ ክርስቶስን አመልክ ነበር፣ እከተል ነበር፣ ባክ አድርጌ ነው። አሁን ባክ ያደረጋችሁትንም ጭምር ነው እየጠራው ያለሁት። ድጋሚ የሚጽፉ ሰዎች ድጋሚ አትጻፉ። አንዴ ከጻፋችሁ ይበቃል። 7 ቁጥር ጻፉ። ወደ 5 ሰው አይቻል። 7 ቁጥር ጻፉ። ጌታ ኢየሱስ ይወዳችኋል። ኢየሱስ ክርስቶስ ብቸኛ ህይወት ነው። አይቻለሁ። 2 ሰው አይቻለሁ። ስለሺ 2 ሰው አይቻለሁ። ቁጠሩልኝ በደንብ አንቾ በደንብ ቁጠሪ። ኢየሱስ ክርስቶስ ጌታ ነው። አንድ ሰው ሲድን እኮ በሰማይ ታላቅ ደስታ ይሆናል። ባይዘዌ ዓለም ላይ አለ የምንለው ትዕግስት፣ እግዚአብሔር ይባርክሽ። ይኸው ትዕግስትን አይቻለው፣ አቢን አይቻለው። አቤት ታድላችሁ፣ ኑ አምልጡ። ኢየሱስ ክርስቶስ ይወዳችኋል። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠም ስም የለም። ብቸኛ ዳኝ፣ ብቸኛ ቤዛ ኢየሱስ ክርስቶስ ነው። እሱ ይወዳችኋል። እሱ የህይወት እንጀራ ነው። ከሱ በልታችሁ እሱን ጠጥታችሁ
ዳግመኛ አትጠሙ። ከዚህ ጉድጓድ የሚጠጣ ዳግመኛ ይጠማል። እኔ ከምሰጠው ውሃ የሚጠጣ ግን ለዘላለም አይጠማም። ስጠኝ እንዳለችው ዛሬ ኑ ውሰዱ ይህንን ውሃ። ኢየሱስ ክርስቶስ ይወዳቸዋል። እሱ እውነት ነው። እሱ ሕይወት ነው። እሱ መንገድ ነው። ሌላ መንገድ የለም። ብቸኛ መንገድ ኢየሱስ ነው። ሌላ እውነት የለም። እውነት አንድ ነው፣ ኢየሱስ ነው። እሱ ቤዛችሁ ነው። ከሰማይ የወረደ መና በሉ። ነገር ግን መናው አንድ ቀን አደረና ከረፋ፣ ሊደግሙት አልቻሉም። ግን አንድ እንጀራ አለ ለዘላለም ብትበሉት የሚያረካ፣ ለዘላለም ብትበሉት የምትረካበት ሕይወታችሁ፣ እሱ ኢየሱስ ክርስቶስ ይባላል። ኑ ወደዚህ ቤዛ፣ ኑ ወደዚህ ንጉሥ። 77 ቁጥር ጻፉ። እግዚአብሔር ይባርካችሁ። ፍጠኑ፣ አምልጡ። ኢየሱስ ይወዳችኋል። ኢየሱስ ሊመጣ በደጅ ነው። ዓለም ልትጠቀለል ነው። ኢዮብ እግዚአብሔር ይባርክ። ሙሌ ኑ አምልጡ። ኢየሱስ ይወዳችኋል። እያየሁ ነው። እግዚአብሔር ይባርካችሁ። 7 ቁጥር ጻፉ። በጌታ በኢየሱስ ክርስቶስ እመኑ። በኢየሱስ ክርስቶስ እመን፣ አንተና ቤተሰቦችህ ትድናላችሁ ነው የሚለው። እኔማ ቤተሰቦችን ፈርቼ ነው እንጂ አትበልና ቤተሰቦችህም ይድናሉ። ይህ ቃል የታመነ ነው። እመን፣ አንተና ቤተሰቦችህ ትድናላችሁ ስለሚል ቤተሰብን የማያካት አይደለም፣ የሚጠቀልል ወንጌል ነው። እኔ እዚህ ጋር ቁጭ ብዬ የማወራው የመጀመሪያ ጴንጤ ነበርኩ። በ13 ዓመት የተባረኩ ዛፍ ላይ አድሬ ማቅ። ዛሬ ግን ሙሉ ቤተሰቤን ወርሻለሁ። እኔ እንደ ሎዛዬ አይደለም፣ ማንም አልመሰከረልኝም፣ ራሱ ነው ያገኘኝ። ስለዚህ አሁን ግን አክብሮኛል ጌታ። ክብሬ ነው፣ ጌጤ ነው፣ ማዕረጌ ነው፣ ዝርግፍ ጌጤ ነው። የናዝሬቱ ኢየሱስ የማላፍርበት በአደባባይ ባወራው የኔ ክብር፣ የኔ ሞገስ፣ የኔ ዝና፣ የበረከት ጥጉ መደምደሚያው ኢየሱስ ነው። ኑ ባክ ያረገ ይኸው አዲሱ ጌታቸው ባክ ብሎ ጽፏል። ባክ ያረጋችሁ ይኸው ጻፉ። ኢየሱስ ያድናል። አንድ ሰው አንድ ዶክተር ቢሊ ግርሃም ዳኑ፣ በሳቸው ግን ብዙ ሚሊዮኖች ዳኑ። አንድ ሰው አንተ ሰው ሕይወት ባንተ እጅ የለችም አድርጎ እግዚአብሔር ሊወስዳት ይችላል። ጠዋት ታይተን ከሰዓት የምንጠፋ ጤዛ ነን። ና አምልጥ። ኢየሱስ ይወድሃል። ኢየሱስ ይወድሃል። አይ የምትሉ ወንድሞቼ ደግሞ ለምን ትመሰክራላችሁ የምትሉ፣ ሰው በልቡ አምኖ ብቻ ይድናል አይልም መጽሐፍ። ሰው በልቡ አምኖ በአፉ መስክሮ ይድናል ይላል። ስለዚህ ኦርቶዶክስ ወንድሞቼ መስክሩ። ኢየሱስ አለ ትሉኝ የለ መስክሩታ። ኢየሱስ ያድናል ብላችሁ መስክሩ። ሌሎችም መስክሩ። ለምን? የሁላችንም ነው ኢየሱስ፣ ለሁላችንም ይበቃል። ባይዘዌ በግማሽ ሩቡ በልቶት የሚያበቃ እንጀራ አይደለም፣ የሚያልቅ እንጀራ አይደለም። ሁላችሁም ብትበሉት ይህ እንጀራ የማያልቅ ግን የዘላለም ሕይወት የሚሰጥ እንጀራ ይወዳችኋል። ማን አለኝ? ሰው የለኝም፣ ሚስጥረኛ ጓደኛ፣ ቤት ዘመድ ወዳጅ የለኝ የምትሉ ኑ ወደ ኢየሱስ። 7 ቁጥር ጻፉ፣ ቶሎ በሉ። ይወዳችኋል የናዝሬቱ ኢየሱስ፣ ይወዳችኋል የናዝሬቱ ኢየሱስ። በደንብ ታብታብ አድርጉ። ጌታ ይባርካችሁ። ሼር አድርጉ። ለምን ይህ የማዳንና የመንግስት ወንጌል ሲሰበክ የጨለማ ዓለም ደግሞ አይመቸውም እና እያየው ነው እንትን እያለብኝ ስለሆነ ቶሎ ብላችሁ ታብታብ አድርጉ፣ ሼር አድርጉ። እጃችሁ አይረፍ። ቢያንስ እዚህ ያላችሁ ሰዎች ሼር አድርጉ፣ በደንብ ሼር አድርጉ። እግዚአብሔር ይባርካችሁ። ኢየሱስ ክርስቶስ ይወዳችኋል። ማን ይወደኛል የምትል ወዳጅ ያለ እህት ያለሽ፣ በሰው ሀገር ያለሽ፣ አሁን የምትሰሚኝ ብቻሽን ያለሽ፣ ማንም የለኝም፣ ወንድም የለኝም፣ እህት የለኝም፣ እናት የለኝም፣ አባት የለኝም፣ ዘመድ የለኝም የምትይ ሁሉ በሁሉ የሚሆን ወዳጅ ልንገርሽ፣ ኢየሱስ ክርስቶስ ይባላል። እሱ ሁሉ በሁሉ ነው። የልብ ወዳጅ፣ ሚስጥረኛ፣ አማካሪ፣ የበላይ ጠባቂ፣ ከፈለጋችሁ ቺፍ ኤክስኪዩቲቭ ኦፊሰር ሲኢኦ የምታደርጉት፣ ጂኤም የምታደርጉት፣ ከፈለጋችሁ ደግሞ አልጋ የሚያነጥፍላችሁ። ይኸውላችሁ
ለደጉ ሰው እንደዛ ነው የሚለው መጽሐፍ። አልጋውን ያነጥፍለታል ይላል። አይገርምም? አልጋውን ደግሞ ማንጠፍ ከተገባው የሚያነጥፍለት። አቤት ይሄ ጌታ! አቤት ቸሩ እግዚአብሔር! አቤት ጌታችን መድኃኒታችን ኢየሱስ ክርስቶስ! እንዴት ያለ ድንቅ አምላክ ነው እናንተ! እንዴት ያለ ድንቅ አምላክ ነው! ኢየሱስ ያድናል። ኢየሱስ ይወዳችኋል። ኢየሱስ ታሪካችሁን ይቀይራል። ኢየሱስ ቀንበራችሁን ይሰብራል። ኢየሱስ የሌለ ነገራችሁን ወደ መኖር ያመጣል። ዘመዴ ሁሉ አለቀ ገደለብኝ የምትሉ አላችሁ። ከሞት ማምለጫው ብቸኛው መንገድ ኢየሱስ ነው። ገሎ ገሎ ጨርሷቸው ይሆናል። አንተን ግን እንዳይገልህ ከፈለክ አንድ ስም አለ፣ ኢየሱስ ክርስቶስ ይባላል። ኢየሱስ ያድናል። ኢየሱስ ያድናል። መዳን በሌላ በማንም የለም። በሰማይ ቢሆን በምድር ከምድር በታች ብትወርዱ መዳን በሌላ በማንም የለም። ኢየሱስ ክርስቶስ ይወዳቸዋል። እሱ ትንሣኤና ሕይወት እኔ ነኛል። የሚያምንብኝ ቢሞት እንኳን አለ። ሃሌሉያ! ሞተ የምትተማመንበት ጌታ ፈልግም። ከሞን እኔ አሁን እዚህ እያለሁ ክንብንብል ላይቭ ላይ ወደ አልፈራም። ሀገር አለኝ፣ ብልና ዝገት የማይበላው ተስፋ አለኝ። በዛ ሞት የለም፣ በዛ ስደት የለም፣ በዛ መናቅ የለም፣ በዛ ጥላቻ የለም፣ በዛ ጳውሎስ ያስቃትቱናል የሚላቸው ነገሮች የሉ። ከአምላክ ጋራ ኑሮ እንደገና፣ ከአምላክ ጋራ ኑሮ እንደገና ምንበት ሰማይ አለ። በበጉ ዙፋን ፊት ቆማል። የክብር አክሊል ይጠብቀኛል። አምልጡ ኑ ወደ ኢየሱስ። ባክ ያደረጋችሁ፣ እቅፉን የለመዳችሁ፣ ሙቀቱን የለመዳችሁ፣ ሐሩሩን ያለፋችሁበት፣ ውርጩን ያለፋችሁበት፣ ክፉ ቀን ያሳለፋችሁ፣ ኢየሱስ የታቀፋችሁ፣ ዛሬ ግን የደከማችሁ፣ ዛሬ ግን ባክ ያደረጋችሁ፣ ዛሬ ግን ምን ተስፋ አለኝ ማን አለኝ በቃ እኔ አልፈልግም ሃይማኖት የሚባል ነገር ብላችሁ የጠፋችሁ፣ ቤተ ክርስቲያን ባሉ ሰዎች፣ ፍጹም ባልሆኑ ሰዎች፣ ብዙ ስሁት በሆኑ ሰዎች፣ ነገ ጠዋት ደግሞ በሚመለሱ ሰዎች ተስፋ ቆርጣችሁ ቤተ ክርስቲያን መሄድ ያቆማችሁ፣ ባክ ያደረጋችሁ ቶሎ በሉ 7 ቁጥር ጻፉ። እንጸልይላችሁ። መዳን አሁን ነው። የመዳን ቀን አሁን ነው። ነገ የለም። በቃ ኢየሱስ ይወዳችኋል። የመጨረሻ 7 ቁጥር የሚጽፍ ሰው አለ? እኔ እንድጸልዩልኝ ይፈልጋል፣ ጌታን መቀበል እፈልጋለሁ የሚል የመጨረሻ ጥሪ። ነገ አንተ አይደለም ወዳጅ፣ እስትንፋስህን በእጆቹ የያዘ አርጎ መውሰድ የሚችል እሱ ጌታ ነው ጥሪ የሚያቀርብልህ። ነይ እህት አለሜ፣ በሰው ሀገር ያለሽ እናት አባት ወንድም እህት የለኝ ማን አለኝ አልመለስም ያልሽ ሀገር ትፈልጊያለሽ? የማይፈርስ ሀገር፣ በሆነ ድንበር የማይገደብ ሀገር ትፈልጊያለሽ? ሄቨንሊ ሲቲዝን መሆን ትፈልጋለህ? ካም ቱ ጂሰስ ብሮ። ጂሰስ ላቭስ ዩ። ኢየሱስ ክርስቶስ ሞቲን ሞቶታ ኢየሱስ ሲጃለት ኮቱ ኢየሱስ እኒ ዋንጆኬ ጨብሳ ኢየሱስ ይወዳል። ና ወደ ኢየሱስ። 7 ቁጥር ጻፉልኝ። እኔ ጌታን መቀበል እፈልጋለሁ። ቶሎ በሉ። 10 እስክቆጥር ቶሎ በሉ። ጊዜ የለም። በር እንዲይዛችሁ እንዲህ የምትከፍቱበት ደግመዋለሁ። በር እንደዚህ በእጃችሁ ይዛችሁ ወደ ጎን ቆልመማችሁ የምትከፍቱበት ጊዜ ያንን ያህል ነው የቀረው ጌታ ሊመጣ። እንደዚህ ይዛችሁ እንዲህ እስከምትከፍቱበት ቶሎ አምልጡ። ኢየሱስ ይወዳችኋል። አሜን አሜን። እግዚአብሔር ዘመናችሁን ይባርክ። ሀንዬ ማይክሽን አብሪ። ስንት ሰው ጌታ ኢየሱስን ተቀብሏል? ወይ ጻፊልን፣ ታች ጻፉልን። አንቺ ንገሪ። እናመስግን ጌታ። እንዴ በሰማይ ታላቅ ደስታ ይሆናል እኮ ነው የሚለው። መላእክቶች ሁሉ እኮ ናቸው እልል የሚሉት። መልአክ ይኸውልህ በምድር አንጡራ፣ በሰምፔር፣ በቶፓዚየን፣ በፔረሲም፣ በከበረ ድንጋይ ጋጋታ እልል አይደለም አይሉም። አንድ ሰው ሲድን ግን በሰማይ ታላቅ ደስታ ይሆናል። አሜን። አንቺዋለሽ ምናልባት ማይኩን ማብራት እንትን ካለሽ ከታች ስንት ሰው ጌታን ተቀብለዋል ጻፊልን። እኔ በትንሹ
ወደ 8 ሰው ድረስ ቆጥሬ ነበር። ከዛ በኋላ ግን አልቆጠርኩም። እስቲ እልል በሉ፣ ጌታን ባርኩ፣ አመስግኑ። 8 ሰው ራሱ እኮ የሚገርም እኮ ነው። ትልቅ 11 ሰው ጌታን ተቀብሏል። 11 ሰዎች ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው ተቀብለዋል። ዛሬ በቃ እኛ አልከሰርንም። እኔ አሁን በጠዋት ነገ ፈረንሳይ ኤምባሲ ያዘጋጀ የሆነ ሚዲያ እንትናል ይሄዳለሁ። ነገም ከነገ ወዲያ ግን በቃ በኢነርጂ ነው የሚሄደው። ባልተኛ ራሱ ኢየሱስ ያድናል። ለምን አንድ ሰው ሲድን በሰማይ ታላቅ ደስታ ይሆናል። እግዚአብሔርን እናመሰግናለን። ሎዝዬ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እግዚአብሔር ትልቅ ነው። this is the great victory አይደል? ever ትልቅ ድል ነው። ክብር ለእግዚአብሔር። በቤቱ ያጽናቸው። ያ በአንደኛው ቀን 11 ሰው ወደ ጌታ እንዲመጣ ምክንያት አድርጎ ጌታ ስለተጠቀመብሽ ደስ ብሎኛል። እግዚአብሔር ይባርክሽ። እንግዲህ እንዳልኩት ደቂቃ መያዝ ላይ ጎበዝ ነኝ እኔ። ያው ስመራ የኖርኩትም ዓለማዊ ድርጅት ስለሆነ አልሰማም እና ሰዓት ላይ በጣም ይዛለው። 1 ደቂቃ ነው የምሰጣችሁ፣ አንዳንድ ደቂቃ። ስለዚህ አንዳንድ ደቂቃ ትናገራላችሁ። ገስት ላይ አሁን ግን ያላችሁ ሰዎች 2 ደቂቃ ሰጣችኋለሁ። በደንብ እኔም ጥሩ ነው ቶሎ እንዲጨርሱልኝ። እውነት ነው። ስለዚህ ማክስ እንጨርሳለን። ቅድሚያ ለውብዬ ልስጣት። ቀድማችሁ እንደገባችሁ እንደዛ አንቀጠ። ውብዬ ሰላም ላንቺ ይሁን። እስኪ ውብቲ ከላይቭ እንደወጣ ነው ሼር ያደርጉልኝና አንቺ የመጣሽ ደግሞ ዛሬ መጥቻለሁ፣ በሌላ ተከስቻለሁ። እግዚአብሔር ይመስገን ብያለሁ። ዋትሳፕ እየጨቀጨኳት ነበር ስላየው ደስ ብሎኛል። ስላየሁሽ ውብዬን እስቲ ዌልካም በሉልኝ። አበባ የላችሁም ለእኔ ያስቀመጣችሁ? ዌልካም በሉልኝ። ፍቅር የሚገለጥ ነው ብያቸዋለሁ። ዌልካም እንድትሉልኝ ፈልጋለሁ። ቀጥይ ውብዬ። እሺ እኔማ ምን ልበላት፣ በቃ በጣም ነው የምወዳት። በጣም በቃ እኔ ምንድነው ያው ሁሌ እናወራለን ከእሷ ጋር ብዙ ነገር ነው የምናወራው። ግን ዋና ዛሬ የመጣሁት ነገር ምንድነው በጣም ጌታ የሚታይባት ሴት ነች። ማለት የሆነ ዝም ብሎ በቃ ለችሎታ ኳስ ተጫዋች ስለሆነች አይደለም። አት ዘ ሴም ታይም ደግሞ ሜቢ እሷ ሜንሽን ያላደረገችው ፋሚሊዋ they are amazing። በእውነት ነው በጣም የሚጸልዩላት። እኔ እንደውም አንዳንዴ እላት ነበር ኢትዮጵያ እያለ አንቺ እኮ የምትኖሪው በቃ በማዘር ጸሎት ነው እላታለሁ። እና በጣም በቃ የሚጸለይላት በጣም የጸሎት ሴት፣ በጣም ትሁት፣ በጣም ጌታን የምትፈራ ነች። እና ያው ከሎዝዬ ጋር በጣም ረጅም ነው የመጣ ነው ያ ፋሚሊ። ግን በቃ ሺዝ ላይክ ኢየሱስን በጣም የምትወድ እንዳለችው በብዙ ቻሌንጅ ውስጥ አልፈን እናውቃለን። በጣም በብዙ ማለት ነው። እና ሜዳ ውስጥ ራሱ ምናምን ይታወቃልሃ ምናምን እያለ ትመለከታለህ ያልን ነበረ እንትን የምንለው። በተለይ ደግሞ እሷ ማለት ነው በብዙ ዋጋ ከፍላለች፣ በጣም በብዙ ማለት ነው በእውነት። እና ግን እንዳለችው ሮጠን የምንገባው ወደ ጸሎት ነበረ፣ በጣም ሮጠን የምንገባው። እና ከምታስበው በላይ ደግሞ አሁን አንተ የምትሰራቸው የቻሪቲ ስራዎች ያሉ አይደለ፣ በፉትቦሉ አድርገን በጣም ብዙ ነበር የምንሰራው ማለት ነው። በጣም በዚህ በጎዳና ላይ ባሉ ማለት ነው። እና ሎዚ በጣም የተወደደች እህት ነች፣ ጌታን የምትፈራ ኢየሱስ የሚታይባት በእውነት ነው የምልህ። በጣም ቦልድ የሆነ ነገር ያላት እና አት ዘ ሴም ታይም ደግሞ ዛሬ አሁን የምትጫወትበት ቦታ ላይ ስትሆን ወይም ደግሞ እኔ እዚህ ያለሁበት ሀገር ስሆን እሱን ጌታ ተናግረው ነው የዛሬ 8 ዓመት ጌታ የተናገረውን ነው ዛሬ ያደረገው። እና አንዳንዴ በዋትሳፕ ስናወራ አይገርምም ግን እንላለን፣ ያኔ ታስታውሻለሽ እንላለን። እና ጌታ የተናገረው ሳነሳ ነበረ ነው አሁን ነው ሼር ያደረጉኝ ከላይ ስወጣ ማለት ነው። እና ኢየሱስ የተናገረውን እያንዳንዱን ነገር ሎዚ ላይ አይተናል። አት ዘ ሴም ታይም ደግሞ እኔ ላይ ማለት ነው። እና ሎዚዬ በጣም ነው የምወድሽ፣ በጣም ነው የምወድሽ ታውቂያለሽ። እና አኬ ወደ ታመሰግናለሁ። እንዴት አይነት ጎበዝ ናት! 2 ደቂቃ አናቱ ላይ ነው ያቆመችው።
ጎበዝ ናት። በዚህ ጎበዝ ናት። ውብዬ ባይዘው በጄኒውን ነገር ነው ያላት። እንደ እድሜዋ አይደለም ደግሞ እናት ናት፣ ለብዙዎች እናት ናት። የመሰብሰብ መንፈስ እኔም ምስክር ነኝ ለዛ። እውነት ለመናገር መንፈስ አያለው ላይዋ ላይ እና እኔም ቤቷ ትጋብዘኝ ነበር እንዳገለግል። 1-2 ቀን አገልግያለሁ። ጋብዛለሁ ጋብዛኝ። ከዛ ግን አልቻልኩም፣ ሱፐር ቢዚ ሆንኩኝ። እንደው እንትን ካልኩ አፉ በይኝ እላለሁ። አሁን ህዝብ ፊት ምህረት አድርጊልኝ። በጣም ቢዚ ሆንኩኝ። ያው ታውቂያለሽ ብዙ ነገር ነው የምጠዳው። ከኃጢአት በቀር የማልሰራው ነገር የለም። በጣም ብዙ ነው። ቻሪቲ ደግሞ ካልሰራችሁ የምትቆሙበት ነገር አይደለም። እግዚአብሔር በጣም ትጉሃንን ያብዛልን። በጣም ደስ ብሎኛል። ሎዝዬ ውብሻ ደግሞ መተዋወቃችሁ የምወዳችሁ ሰዎች እኛማ ስንት ታሪክ አለን። አንድ ቀን እናወራለን። በሚቀጥለው ሳምንት ውብዬ የምትችል ከሆነ የተወሰነ ደቂቃ ሰተን ደግሞ ታዋዙታላችሁ። እየተቀባበሉ ማውራት ደግሞ እኮ ጥሩ ነው። አንዳንድ ኧረ ተይ ትዝ አይልሽም እያላችሁ ስለጌታ መልካም ይመስለኛል። ስለዚህ በሚቀጥለው ሳምንት ከ4 ሰዓት ጀምሮ በኢትዮጵያ ሰዓት አቆጣጠር እኛ ጋር ትሆኛለሽ ብዬ ዘመንሽ ይባላል። እኔ ከላይፍ ስለምመጣ የሜላ ትምህርት ስላለ አርፍጄ እመጣለሁ፣ ግን ጆይን አደርጋለሁ። አርፍደሽም ቢሆን ጆይን ታደርጊናለሽ። ወንድዬ ወድቻለሁ። ገባ አስገባ። በጣም ነው የምወዳችሁ። ሲኖሪታ ወድቻለሁ። ወንድዬ ሰላም ላንተ ይሁን። ወንድዬ ሐዋሳ ብትመጣ ደግሞ እንዴት ደስ ይለናል መሰለህ። በቪዲዮ ቲክታክ ብቻ ሳይሆን እኔም ወዳለው ስለናፈከኝም ልይህ እስቲ። ወንዴ በጣም የወንጌል አርበኛ ነው። ኢትዮጵያን ለኢየሱስ የሚል ትልቅ ሙቭመንት አላቸው። እንደውም ኮመንት ጽፎ አይቻለሁ። ሐዋሳ ላይ ያለ ለዚህ ጥያቄ ነበረ። እሱን ጥያቄዎች ስለምናደራጅ እንቀጥላለንና በሚቀጥለው ሳምንትም ያመንባቸውን ጥያቄዎች እናመጣለን ወደፊት። ወንድዬ አለህ የኔ አባ? አይ ቲንክ ኔትወርክ ይሁን ምቹ ቦታ አይደለም ያለው። መጥቷል። ክብር ለእግዚአብሔር ይሁን። ማይክህን አብራ። እግዚአብሔር አኩዬ በጣም በጣም አከብርህ የተወደድክ ቅንነት እንደዚህ አይነት ሰው ደግሞ መልካም ሰው ስላቀረብክልን በመጀመሪያ በጣም ነው የማመሰግነው። ጌታ ኢየሱስ ይባርክ። ደቂቃ ለመጠቀም አይል ነው። ሮዛ ጌታ እግዚአብሔር አብዝቶ ከዚህ በላይ ይባርክሽ። በፊት በሚዲያ በማይበት ሰዓት ማለት የወንጌል ነገር እንዳላት ወንጌል የሰራች የእግዚአብሔር መንግስት የምታስብ ብላቴና እንደሆነች ተረዳውና ሐዋሳ ስመጣ ላታስታውስ ትችላለች። ደውዬ አውርቼሽ ነበረውና ነው አይደለ? እንዶ ከክርስቲያን ቲሞች ጋር ከእናንተ ጋር ሆናችሁ ወንጌል ባነር ይዛችሁ ብትቆሙ ቢመች እንኳ ምናምን ብዬ በወቅቱ በአንዳንድ ነገር እንደማይመችና ሴኪሪቲም በቃ እግዚአብሔር አምላክ አንቺ ጋር ነገ ምቹ ድል እግዚአብሔር እንደሚሰጥሽ ተስፋ አደርጋለሁ ብዬ አውርቼሽ ነበር እና ባየሁሽ ቁጥር ሁሉ ደስ ይለኛል። እግዚአብሔር ስለ አንቺ ይባረክ። እንግዲህ የትኛውም ፓስተር፣ ሐዋርያት፣ ነቢያቶች ሊያገኙ የማይችሉትን ህዝብ እግዚአብሔር ሰጥቶሻል። ምርጥ መድረክ ማለት ነው። ምርጥ መድረክ እግዚአብሔር ሰጥቶሻል እና አሁንም ከገለጥሽው በላይ አሁንም ካሳየሽው በላይ በየትኛውም አጋጣሚ በየትኛውም ሁኔታ የተሰቀለውን ስለ ሰው ልጅ ኃጢአት የሞተውን የተሰቃየውን የተቀበረውን መጽሐፍ እንደሚል በሶስተኛ ቀን የተነሳውን ወደ አባቱ ያረገው ተመልሶ ደግሞ በክብር የሚመጣውን ኢየሱስን ታበስሪል ዘንድ ምኞቴም ጸሎቴም ነው። የመጨረሻ ደቂቃ እየተጠቀምኩ ነውና ወንጌል በጣም ወዳለው አክያ ቃል የኬሌ 5 ኮመንቶች ካስቀመጥኩት አንድ አለና ብዙ ስፖርተኞች ክርስቲያን ስፖርተኞች ወይም ሌሎችም ቢሆኑ በፕሮፌሽናቸው እየሰሩ የሚያደርጉት መልካም ነገር አለ፣ ጥሩ ነገር አለ። ክርስቲያኖችም የሚረዱት የሚያስተባብሩት አሉ እና አንቺ ደግሞ ወንጌልም ውስጥ አለ እና ከዚህ አንጻር ሁሌ እንደውም ሴሌብሬት ልናርግ የምንችል በሮዛ በአንቺ የሚደገፍ አንድ ሚሽነሪ እንኳን ቢኖርሽ
አንድ ሚሽነሪ ምናልባት ይህንን ከራስሽ ቤተክርስቲያን ጋር ሊንክ ፈጥረሽ ወይም ጤናማ ከሆኑ ሚኒስትሪዎች ወይም አኬ ከሚያውቁ ወይም ከግሬት ኮሚሽን ከሌሎችም ጋር ቢሆን ቢያንስ አንቺ የምትደግፊ በገጠራማ ሁኔታ በጣም ትንሽ ነው። እኔ እስከማውቀው ከ2000 እስከ 3000 እስከ 4000 ነው አንድ ሚሽነሪ እና ይህ ወንጌል ነው። ምክንያቱም አንቺ እንደ ሌሎቹ በየገጠሩ በየከተማ ወንጌል ሄደሽ ለመስራት ጊዜው አይደለም፣ አትችይም። አንቺ ምትሆን በጸሎትና በዚህ ነው እና ምናልባት ብቻ የሮዛ ሚሽነሪ ተብሎ አንድ ሚሽነሪ ቢኖርሽ ምኞቴም ጸሎቴም ነው። እግዚአብሔር ደግሞ እንደሚያሳካት ተስፋ አደርጋለሁ እና ይህን እንደ አሳይመንት ቢወሰደልን ብዬ እዚህ ላይ ላብቃ። አቁ የተባረኩ ካሳለፍ ሰዓት በጣም ይቅርታል። ተባረክልኝ። ያው ብታሳልፍም ትንሽ ሰከንድ ስለ ወንጌል ስለሆነ ሁለት ላይ የሚያቆመው አይቆጥርም። ከዛ በኋላ እግዚአብሔር ይመስገን። ያው ሎዚ ይህን አሳይመንት ትይዛለች፣ ልቡም አላት። ብዙ ከኋላ የምትሰራቸው ትልቅ ስራዎች አሉ። ነገር ግን ደግሞ ከሰራሽ ከግሬት ኮሚሽን ከሌሎቹም ሳይሆን ኢትዮጵያን ለኢየሱስ ብዙ ቸርች ተክለዋል። ባይዘ ደቡብ ኦሞ ላይ ነው እንዴ። ስለዚህ እነሱ ጋር ነው ከቆምን ተማክረን እኔና እሷ ቢያንስ ለሁለት እኮ አንድ ሚሽነሪ እንልካለን እና ተማክረን እናሳውቀሃለን። ከላክን ደግሞ እናንተ ጋር ነው የምንልከው። እግዚአብሔር ይባርክልን። ትልቅ ዓላማ ሀሳብም አለኝ እንዳልከውም የሰራን እንገኛለን። እኔም ባለቤቴም ለዚህ በጣም ትልቅ ልብ ያለን ሰዎች ነን። እግዚአብሔር እንደሚረዳ እናምናለን። ከዚህ በፊትም የሰራናቸው ስራዎች አሉ። ወንጌል የሚቆም ነገር አይደለም። በአንድም በሌላም እየተጋን እንገኛለን። ግን እንዳልነው የሚቆም ስላይደለ በብዙ መዘርጋት በብዙ ማገዝ አለብን። እኔ ዱራሜም ካለ ቤተክርስቲያን በተለይ ያደግኩበት ቃለ ሕይወት ቤተክርስቲያን የዱራሜ ቃለ ሕይወት ቤተክርስቲያን ቁጥር 1 ቃለ ሕይወት ቤተክርስቲያን ነው። እዛም በነበረኝ አገልግሎቶች በብዙ እሳተፋለሁ። እስካሁንም እንዳልኳችሁም አያቴም የወንጌል አርበኛ ነበሩ እና ከዛ ጋር ተያይዞም ብዙ ያ ነገር በውስጥ አለና ያንን ማድረግ እፈልጋለሁ። እኔም ባለቤቴም እግዚአብሔር ደግሞ ይረዳናል በብዙ እንደምንዘረጋ። ዘመንሽ ይባረክ ሎዝዬ። ቴንክ ዩ ሶ ማች። አሁን እንግዲህ ማክሲመም እንደው የዛሬ መጀመሪያ ቀን ስለሆነ በደንብ ፍሪ እንድትሆኑ ነው ያደረግነው። ስልክ ቁጥር የምጽፉ ሰዎች ስልክ ቁጥር ሲያይ ቲክታክ እንትን ስለሚል ሶሪ ሸኝቼዋለሁ ቁጥሩ። እግዚአብሔር ይመስገን ደግሞ መሸኛ የሰጠን። እንዳጽፉ ስልክ ቁጥር። ጌታ ይባርካችሁ ወንድዬ። ጌታ ኢየሱስ ይባርክ። እሺ በጣም አመሰግናለሁ። ሌላ ሰው እስከ ስንት ደቂቃ እንጠቀም ካሁን በኋላ? አሁን ከ6 ሰዓት ከ46 ነው እኛ ጋር። ስንት ደቂቃ ነው? እኔ ጋር ለ12 ያው 5:46 ነው። ያ ማለት እንጠቀም። እኔም 6:30 ሌላ እንትን ስላለኝ 14 ደቂቃ መጠቀም እንችላለን። ያ ኤግዛክትሊ እነዛ እናድርግ። እዛ ጋር እናበቃለን። እሺ ብርሃን ቲዩብ በጣም የተወደደ ቲዩብ ነው። ሄዳችሁ ዩቲዩብ ላይ ብርሃን ቲዩብ ብላችሁ ትጽፋላችሁ። ሰርች የሚለውን ስትነኩ የሚገራርሙ ቪዲዮዎች ይመጡላችኋል። ብርሃን ቲዩብ የሚገርም ቲዩብ ነው። ኢትዮጵያ ውስጥ በጣት ከሚቆጠሩ በጣም የፕሮዳክሽን አቅማቸው ከፍ ካለ ያሁን የፕሮዳክሽን መርቻ ያለው ብርሃን ቲዩብ ወዳጅ አያውቅ ይሆናል። ሰራዊት መልቲሚዲያ ላይ ኢትዮ ኤፍኤም 107.8 ዋዜማም ኦሽንም ስር ያሉትን ጀነራል ማኔጀር ሆኜ መርቻለሁ። መቅዲ ፕሮዳክሽን ላይ ሞጋቾች ድራማን አይተህ ታውቃለህ ወዳጄ? ሞጋቾች ድራማ፣ ሌሎቹም ሌሊት ጧፍ አላችሁ ወይስ እንዴት ነው? ደህና ናችሁ? ይሰማል ወይስ እኔ የለውም? አይ ቲንክ እኔ የለውም ማለት ነው። ይሰማል፣ አውራ። እሺ ወዳጄ ቴንክ ዩ። ሎዚዬም መታለች። አሁን ይሰማችኋል አይደል? ስለዚህ ብርሃን ቲዩብን
እኛ በቅንነት ነው የምናምነው። ቅኖችን ቅንነታቸው ትመራቸዋለች፣ ጠማሞችን ወስላትነታቸው ታጠፋቸዋለች ነው የሚለው መጽሐፍ። የቅኖችንም መንገድ ያቀናልና እግዚአብሔር። ብርሃን ቲዩብን ገብታችሁ ሰብስክራይብ አድርጉለት፣ አበረታቱት። ብዙ የፕሮዳክሽን ወጪ አውጥተው ብዙ ነገር አድርገው ነገር ግን ያለ ሰብስክሪፕሽን ጥሩ ስለማይሆን በጎነታችሁን በዚህም እንድትገልጡ ወዳለሁ። አመሰግናለሁ። ለወንድሜ ማርክ እድል ልስጥ። ማርክዬ ሰላም ላንተ ይሁን። ዩር ዌልካም። በጣም በቃ በፍቅር ነው የተቀበለ። ሰላም ላንተ ይሁን። አኬ ይሰማል እንዴ? ዌልካም አባዬ። አዎ ይሰማል። ድምጽ ይሰማል። ሎዛ እሺ፣ ልቀጥል? አዎ ቀጥል እባክህ። ከቻልክ ግን እንደው ባይ ደስ ይላል። እግዚአብሔር ስሙ ይባረክ። እኔ 1 ደቂቃ ነው የማወራው። ሎዛ በጣም የተወደደች እኔ በኢምፐርሰንም ስለማውቃት እንደውም አሁን እኔ መኪና ውስጥ ሆኜ ነው፣ እሷ ቤት ነው ያለችው። ደርሼ እንዳረብሻት ብዬ ነው። ኤኒዌይስ እግዚአብሔር ይባረክ። በጣም አኬ ጥሩ ሰው ነው የመረጥከው። በጣም ወንጌል የምትሰራ ናት። እዚህ አሁን ዳውንታውን አንዳንድ ጊዜ ወጥተን መስክረን እናውቃለን። ከሎዛ ጋር እንወጣለን፣ ብዙ ነገር ለማድረግ እናስባለን። ምን እላታለሁ፣ የአንቺ ኳስ ተጫዋችነት ብዙ ማለት ደስ ይላል፣ ጥሩ ነው። ግን በቃ ኳስ ተጫዋች ሆና ሰክሰስፉል ስትሆን እሷ ውስጥ ኢየሱስ እንዲታይ ነው። በቃ እንደዚህ የሆነችው ለምንድን ነው ሲባል ኢየሱስ እንዲታይ ነው። እና በጣም ትጋት ያላት እኔ ይገርመኛል። የፋሚሊ ባይብል ስተዲ ያለን ሐሙስ ዕለት አንዳንዴ ጫማዋን እያሰረች ነው የምትገባው ትሬኒንግ እየሄደች እና ምን አይነት ትጋት ነው! ምን አይነት እግዚአብሔርን መፈለግ በሰው ውስጥ ያለውና በጣም ዲሲፕሊን ብዙ ነገር ከሎዛ ተምሬ ያውቃለሁና ለብዙ ወጣቶች ምሳሌ የምትሆን በጣም ብዙ ህልም፣ ብዙ ስራ፣ የወንጌል ስራ በተለይ ብዙ የሚታይባትና እግዚአብሔር በሷ ውስጥ አልፎ ሌላ በጣም ትልልቅ ስራዎች ይሰራል ብዬ አስባለሁ። ጳውሎስ አንድ ቦታ ላይ እንዳለው በቃ ከአደራ የተቀበልኩትን ይሄን ወንጌል ከመመስከር ጋር ሳወዳድረው ህይወቴ ለኔ ከንቱ ናት እንደሚለው ኳስ ተጫዋችነቷ እንዲሁ ሚዲያውን ለማግኘት ነው እንጂ ኢየሱስ ክርስቶስን ከመስበክ ኢየሱስ ክርስቶስን ከማሳየት የበለጠ ምንም ነገር የለም ብዬ አምናለሁና በርቺ ሎዛ። ኔክስት ዊክ እገባለሁ። እንደውም በቃ ይሄን ፕላትፎርም ተጠቅማ በጣም ብዙ ነገር ልትሰራ ያለች ሴት እንደሆነች አምናለሁና ወይ ሎዛ በጣም እንወድሻለን። ጌታ ዘመንሽን ይባርክ። ለኛ በረከት ነሽ፣ ለትውልድ በረከት ነሽ። ጌታ ያስፋሽ። ተባረኩ። አንተም ተባረክ ማርክዬ። ዩር አሜዚንግ። ብዙ ጊዜ አይሃለሁ። እንዳንተ አይነት ወንድም ደግሞ አጠገብ ስላላት እኔ በጣም ደስ ይለኛል። እግዚአብሔር ዘመንህን ይባርክ። ለአንተና ለቤት ቅጥር ይሁን። ተባረክ። በእውነት በጣም እግዚአብሔር ዘመኑን ይባርክ፣ ቤተሰቡን ይባርክ። አሜን። ማርክ ያው የባለቤቴ ታላቅ ወንድም ነው። ያው ከዚህ በፊትም ተናግሬ ያለው ሶሻል ሚዲያ ላይ ግን ያው እንደ የባለቤቴ ታላቅ ወንድም አይደለም፣ ለእኔ እንደ ታላቅ ወንድም ነው። በጣም ብዙ ነገር በተለይ በመንፈሳዊ ህይወቴ ላይ ተጽዕኖ ያደረገ ሰው ነው እና እንዳወራውም ሁሌ ይለኛል፣ ሎዛ ይለኛል፣ አንቺ እግር ኳስ ተጫዋች መሆንሽ እግዚአብሔርን ኢምፕረስ አያደርገውም ማለት በጣም የሚደነቅበት ነገር አይደለም እና በጣም እንድትደነቂበት አይደለም እግዚአብሔር ይህንን እድል የሰጠሽ። እግዚአብሔር በአንቺ ተጠቅሞ ግን ስራውን እንዲሰራ ነው፣ የእሱ ስም እንዲታይ ነው፣ ኢየሱስ እንዲታይ ነው ይለኛል ሁሌ እና ትክክልም ነው እና በጣም በብዙ ነገርም ሜንቶር የሚያደርገኝ ሰው ነው። እሱንም ባለቤቱንም በጣም ነው የምወዳቸው። ከነሱ ብዙ ተጠቅሜያለሁ። እግዚአብሔር ዘመናቸውን ይባርክ። በጣም ነው የምወዳቸው።